አሁን ይሄ እኮ ተመልከቹ፣ ያኔ ለብሼው ስቃይ ነው የሚሆንብኝ። ያው የሚገርም ነው እጁ ራሱ። ቅድስትዬ ከኔ ጀምሮ እያንዳንዳችን በየቤቱ አልጋ ያልያዝን 911 አምቡላንስ ያልተጠራልን ተንቀሳቃሽ በሽተኞች በቃኝ ያልካቸው ሞመንትና ወደዚህ የተቀየርክበትን መድኃኒቶች እነዚህ መድኃኒት ካቆምኩኝ ልትል ኦቨር 1 ዓመት እንደው በወፈርኩ ቁጥር እንደው ቆንጆ እንደሆንኩ ነው የሚለው። በጣም የሚገርምሽ ነገር ሳይኮሎጂካሊ ጭንቅላቴ ይጫወትብኛል። ይሄንን ነገር ላስተካክለው። ምግብ ሱስ የለውም። አንድ ነገር ግን ሂደቱን ማለት ምንድነው? ስፖርት ነው ያከሳ? ምግብ ነው? እንዴት ነበረ? ቻሌንጆችህ ምን ነበሩ? ከዛ ስወጣ እንደገና 3ኛ ሽልማት የደም ብዛት መድኃኒት ደግሞ ተሸክሜ ወጣሁ። ውድ ሸሚዝ እገዛለሁ። በሳይዜ ከስተም ተደርጎ ይመጣል፣ ተሰርቶ ይመጣል። ቀጥታ ከመልበሴ በፊት በምላጭ ከኋላ ከኮሌታው እስከታች ድረስ ሸሚዙ ይሰነጠቃል። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። የዛሬ ዝግጅታችን እጅግ ብዙዎቻችሁ የምትጠቀሙበት፣ ለብዙዎቻችሁ ምላሽ የምታገኙበት፣ በጣም በጥንቃቄና በጥሞና ልታዳምጡት የሚገባ ስለሆነ በአክብሮት ልጋብዛችሁ ፈልጋለሁ። እንዲሁም ህይወት እስከ ማትረፍ ሊደርስ የሚችል ቪዲዮ ስለሆነ የዛሬ ፕሮግራም ላይክ በማድረግ እናንተም የበኩላችሁን እንደ ሁልጊዜው እንድትወጡ በማለት በትህትና ማስቸገር ፈልጋለሁ። እስከ መጨረሻ አብራችሁን ቆዩ። ለቤታችን አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም እና ሰብስክራይብ ማድረግ አትርሱ ለማለት ፈልጋለሁ። አብራችሁን እስከ መጨረሻ አብራችሁን ቆዩ። ፋሲል ስላየው በጣም ደስ ብሎኛል። አክብረኸኝ እኔና ተመልካቾቻችንን ስለመጣ ታሪክህን ልታካፍለን ፍቃደኛ ስለሆንክ እጅግ በጣም አድርጌ ላመሰግን እፈልጋለሁ። እንኳን ደህና መጣ። እንኳን ደህና ቆየሽኝ ቅድስት። እኔም እንግዲህ እዚህ ውድና ድንቅ ብርቅዬ ፕሮግራም ላይ ፈልገሽ አድነሽ ስላቀረብሽኝ እጅግ በጣም አመሰግናለሁ። በጣም ነው የማመሰግነው። እንግዲህ ዛሬ የተገናኘ ነው ራስህን ታስተዋውቀናለህ። እኔ በግሌ አንድ ወዳጄ በዚህ አጋጣሚ አሌክስ ነው፣ በጣም ላመሰግነው ፈልጋለሁኝ። እናንተ አካባቢ ያለ ነው። እንደው አንድ በጣም የማደንቀው ሰው አለ። እንደው በቃ መሽቶ ሲነጋ የተቀየረብኝ ሰው አለ እና እንዲህ ይቻላል ወይ እስከምል ድረስ ነው ያደነኩት። የእሱን ሚስጥር ማወቅ እንፈልጋለን አቅርቢልን ብሎ ነው ያንተን ፎቶ በፊቱና ያሁኑን ሲልክልኝ እኔ ራሴ ኤአይ እስከሚመስለኝ ድረስ ነው የተገረምኩትና ራስን በማስተዋወቅ እንጀምርና እንዴት እዚህ ደረጃ ሊደርስ ቻለ? ከዛስ በኋላ ምን ብታደርግ ነው፣ ምን አይነት ሚስጥሮችን ብትጠቀም ነው እዚህ ጋር የደረስከው የሚለውን በሰፊ እንመለከታለን። እስቲ ራስን በማስተዋወቅ እንጀምር። ስሜ ፋሲል ተስፋዬ እባላለሁ። የምኖረው በኖርዝ አሜሪካ በቨርጂኒያ ውስጥ ነው። ባለትዳር የ4 ልጆች አባት ነኝ። በዚህ ሁኔታ ላይ እገኛለሁ። ፋሲል መቼ ነው ወደ አሜሪካ የሄድከው? ስትሄድስ እንዴት ነበር? ከዛ ጀምረ ንገረኝና የሰውነትህ የጤና ሁኔታ ወደ አሜሪካ ስትሄድ ያለውን ነገር እስቲ ሰፋ አድርጋ አጫውተኝ። ወደ አሜሪካን ሀገር የመጣሁት በ1988 በፈረንጆች አቆጣጠር በልጅነቴ ነው የመጣሁት። ሃይ ስኩል የጨረስኩት አሜሪካን ሀገር ነው። እንግዲህ በዛን ጊዜ ስመጣ የልጅነት እድሜም ስለነበረ ሰውነቴም ደግሞ ፊት ከሚባሉት ውስጥ ነበርኩኝ። ምክንያቱም ያው ሀገራችን እንደምታውቂው ሶከር እንጫወታለን፣ ሌላም አሁን ስጠቅሳቸው ደስ የሚሉኝ ያኔ ወፍሬ ግን ስጠቅሳቸው የሚያሳፍሩኝ ፕሮፌሽኖች ነበሩኝ። ማርሻል አርት እዚህም ሀገር መጥቼ ኢንስትራክት እስከማድረግ ደርሼ ነበረ እና በጣም ሰውነቴ በሚገርም ሰውነት ነበረኝ እና ከተወሰነ ጊዜ በኋላ ግን እኔም ባላሰብኩት ሁኔታ ልቆጣጠረው በማልችለው ሁኔታ መንገዱን ለቀቀብኝ። ይሄ በጣም የብዙ ችግር ነው፣ እናውቀዋለን። በተለይ ከሀገር ሲወጣ የምግብ የኑሮ ሁኔታ የብዙ ነገር ሁኔታ ይቀየራል። ከዚህ በፊት በቀላሉ ልናገኛቸው ማንችላቸውን ከቸኮሌት፣ ከኬክ፣ ከፋስት ፉድ ጀምሮ በቀላሉ አክሰስ የሚኖረን ሁኔታ ይፈጠራል። አሜሪካና ካናዳ፣ አውሮፓ እንዲሁም አረብ ሀገርም ጨምሮ ከሀገራችን ስንወጣ ያን ነገር አስመልክቶ
እንዴት ነበረ የምግብ ሁኔታ የተቀየረው? እንዴት እዚህ ደረጃ ላይ አሁን ስትነግረን ሳላስበው ከቁጥጥሬ ውጪ በሆነ ሁኔታ ውፍረት በአንድ ሌሊት አይመጣም መቼም ቀስ እያለ ነው እና እስቲ በደንብ አጫውተን እሱን። እንግዲህ ቢውልድ ያደረገው የኔ ሰውነት ለ8 ወር አሜሪካን ሀገር ከመምጣቴ በፊት ቤተሰቦቼ የላኩኝ ኬንያ እና ኬንያ 8 ወር ተቀምጫለሁ። አብዛኛውን አሁን የአንቺ ተመልካቾችም ሊሆኑ ይችላሉ ጓደኞቼ፣ ዘመዶቼ ቢያውቁኛል። ኬንያ ውስጥ ቅጽል ስሜ ፋሲል ድንች ሆነ። ምክንያቱም ኢትዮጵያ ውስጥ ማላቀውን ነገር ፍሬንች ፍራይስ የመጀመሪያ በቃ ለእኔ ኬንያ ፈረንጅ ሀገር ነው። ምክንያቱም ከኢትዮጵያ ፕሌን ላይ ወጥቼ አዲስ ሀገር የገባሁበት ኬንያ ነው። ፈረንጅ ሀገር ገብቻለሁ። ይሄ ሶሴጅ እና ቺፕስ ለእኔ ብርቅ ሆነብኝ። ጋዜጣ ላይ ዘርግፌ ነው የምበላው እና ከዛ ነው የጀመረው። ብዙ ሰዎች ይነግሩኛል። እኔ ምግቡን ወደዋለሁ፣ እበላለሁ። ስፖርት የለም፣ ስደት ሀገር ላይ ነን ያለ ነው። 8 ወር ቤት ውስጥ ነው የምቀመጠው፣ እበላለሁ። ሰውነቴ ቀስ እያለ እየተለጠጠ መጣ። አሜሪካን ሀገር መጣሁ። አሜሪካን ሀገር ደግሞ መጥቼ ያው ራስሽን የምታስተካኪ ነገር አለ። ያኔ ባሌስ ፊትነስ የሚባል ነበር፣ እዛ ገብቼ ሰራ ነበረ። ግን አት ሴም ታይም ምን ነበረ ደግሞ እንጀራ መብላት ተጀመረ። ከእንጀራው ደግሞ ሲቀጥል ያው የአገርኛው ምግብ ይናፈቅሻል። የለመድሽው ያደግሽበት ምግብ ሽሮም ቢሆን የሚናፈቀሽ ውጭ ሀገር ስትመጪ ነው። እሱን መብላት ተጀመረ። ታይምለስ ሆንኩኝ። ገባሽ? ጠዋት እበላለሁ፣ ማታ እበላለሁ፣ ጊዜ አልመርጥም። ግን በጣም አንድ ኢንተረስቲንግ ነገር በዚህ ፕሮሰስ ላይ ያለው ሰውነቴ ግን በዛ ሰዓት እየጨመርኩ ሲሄድ እኔን ራሴን ያታልለኝ ነበረ። እንደው በወፈርኩ ቁጥር እንደው ቆንጆ እንደሆንኩ ነው የሚነግረኝ። በጣም የሚገርምሽ ነገር ሳይኮሎጂካሊ ጭንቅላቴ ይጫወትብኛል። ልብሱ እየጠበበኝ ነው። በየ6 ወሩ ሳይዜ እየጨመረ ነው። መስታወት ላይ ስቆም ግን ማየት በጣም ይገርማል። አይ ሉክ ጉድ የሚባለው ነገር ብሬኔ ላይ ይጫወትብኛል። ሰዎች ሲነግሩኝ እነዛ ሰዎች ቢካም የኔ ጠላቶች። ምክንያቱም አንተ ልጅ ወፈርክ፣ ምንድነው ምን እያረክ ነው በሚሉኝ ሰዓት ከእናቴ ጀምሮ አሁን እናቴ ብዙ ጊዜ ወይል መቼም መልሽ ሁሉን ነገር መናገር አለብን። አሁን የምኖረው 2ኛ አግብቼ ነው። የመጀመሪያ ባለቤቴ ጋር በአንዳንድ ነገር ሳልተስማማን ተለያይተን 3 ልጆች አፍርተን የተለያየ ነው። 3 በጣም ሰክሰስፉል የሆኑ ልጆች አፍርተናል። አሁን እንደገና ነው እንግዲህ በ2018 ላይ አግብቼው ሌላ ልጅ 12ኛ ክፍል የደረሰው እና ለሁለቱም ለልጆቼም እናት ለቀድሞዋም አሁን ላለችው ለባለቤቴም እናቴ ሁልጊዜ የምትለው ምንድነው ለምንድነው ቅቤ የምታነጡት? ድስት ደብቁ፣ ለምንድነው ይህን ልጅ እያበላችሁት የምታወፍሩት ነው የምትለው። እና እሷ የሚመስላት ሰዎች የሚያደርጉት። እኔ ግን ይገርምሻል፣ በተለይ አሁን ካለችው ባለቤቴ ጋራ አይጥና ድመት ነው የምንጫወተው። እሷ ስትተኛ ጠብቄ እኔ ፍሪጅ ጋር ነው የምታገኘው። ምግብ አነሳስታ ታስቀምጣለች፣ መብራት አጥታ ሁሉ ነገር ታደርጋለች። እኔ ወጥ ቤት ሄጄ ስበላ ነው የምታገኘው። አንዳንድ ጊዜ እሷ እስክትተኛ ለመጠበቅ መኪና ውስጥ ቁጭ እላለሁ፣ ጋራዥ ጋር ቆሜ አይ ዋንት ቱ ሜክ ሹር ዳት ወደ እንቅልፍ መሄዷን መተኛቷን ልክ ለምን አቆም የሚባለውን ነገር እንዳልሰማና ሰውነትሽ አምጣ። ይሄ ምንድነው? አንደኛ ነገር ኢንፎርሜሽን ካለመኖር ካለማወቅ ነው። ሁለተኛ ነገር ደግሞ ምንድነው? ራስን ካለመውደድ ወይም ደግሞ ራስን ካለመምረጥ የሚመጣ ነገር ነው። እነዚህ ነገሮች የሚመጡት ሰራውንዲንግሽ ነው፣ አካባቢሽ ነው። በተለያየ መልኩ ተስፋ የሚያስቆርጥ ነገር በተለይ እኛ ማህበረሰብ ጋር ስትመጪ ታይ የሚልሽ የለም፣ ወይም መጎዳትሽን የሚነግርሽ አንቺ ከተበላሸሽ በኋላ እኔ እኮ እንደዚህ ያውቅ ነበረ ነው የምትበውና በወቅቱ ያንን ሰፖርት ባለማግኘት የኔም ስንፍና አለበት። ነገሮች ሁሉ ከቁጥጥር ውጭ ሆኑ። ሰውነቴ ተበላሽ። ምግብ ሱስ አለው ይባላል። አሁን አንተ ስትነግረኝ ራሱ ልክ በቃ ባለቤትህ ሰው እንዳትል ተደብቀ አንዳንድ ጊዜ ስትረስ ሲኖረን ላይክ ይሄ ስትረስ ኢቲንግ የሚሉት አለ። አንተ ጋር እሱ ነበረ ብለህ ታምናለህ? ይሄንን ነገር ላስተካክለው። ምግብ ሱስ የለውም። አንድ ነገር ግን አለ። ምንድን ያለው መሰለሽ? በስነ ተፈጥሯችን 4ቱ ኬሚካል አመጣጥሞ ሰውነታችን ማግኘት አለበት። እኛ ደግሞ አብዛኛውን ጊዜ የምንሰጠው ካርቡን ነው። ምግባችን የምንበላው ምግብ በብዛት ካርብ ድሪቭን የሆኑ ምግቦችን ነው የምንበላው። አሁን በጾም ጊዜ ራሱ ስትጀምሪ እንጀራ በሽሮ። አሁን
እንጀራው ተፈጭቶ ነው፣ ዱቄት ሆኗል። ጤፉ አተር ተፈጭቶ ነው፣ ዱቄት ሆናለች ሽሮዋ። ከዛ እንደገና ዘይት ወይም ደግሞ ሻል ያለ ቤት ደግሞ ከሆነ ቂቤ ያለው በደንብ ነው። ያንን ነገር ሰውነትሽን ትሰጠዋለሽ። አሁን ግን እዚህ ጋር ሱስ የሚለውን ልመልስልሽ ስለፈለኩ ነው። ሰውነታችን በቀን ታርጌትድ ፕሮቲን ሬሾ ወይም ደግሞ በቀን ማግኘት ያለበትን ፕሮቲን እስኪያገኝ ድረስ ምግብ ስትበይ እንድትውይ ነው የሚያደርግሽ። ለምን? እሱ የሚፈልገው የአንቺን ታርጌትድ ኮታ ማሟላት ነው። ስለዚህ ትበያለሽ። ሱስ ይባላል። በዘልማድ ሱስ ሊባል ይቻላል። ግን ምንድነው ሪያሊቲው ደግሞ ዋናው ቁም ነገሩ ምንድነው? ሰውነታችን የሚያስፈልገውን ነገር እንደ ሰው እንድትኖር እንጂ እነዛን ንጥረ ኬሚካሎች ማግኘት ስላለበት ሞር እንድንበላ ያደርገናል። ሹገር አዲክትድ አይደለም። ለምሳሌ እኔ ራሴ ብዙዎቻችን የምናየው ነው። ለምሳሌ ጣፋጭ የምትወድ ከሆነ ክሬቭ ታደርጋለህ። የሆነ ታይም ላይ አምጣ 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 ይላል እና እሱ ሱስ ሊባል አይችልም። ካርብ አዲክሽን ነው። ሹገር አዲክሽን ከምትዩ ካርብ አዲክሽን ብትዩ ይሻላል። ምክንያቱም ሁሉም ስኳር ውስጥም ሶርስ ኦፍ ኤነርጂ ነው። እነዛ ኤነርጂዎች በካርብ ፎርም እና በፋት ፎርም ነው ሰውነትሽ ውስጥ የሚገቡት። ስለዚህ ሰውነትሽ ክሬቭ የሚያደርገው ስኳሩን አይደለም ወይም ኬኩን አይደለም፣ ካርብን ነው። እዛ ውስጥ ያለውን ካርቦሃይድሬት ነው የሚፈልገው። አንቺ ግን ዮር ፐርሰፕሽን የምታየው ኬኩን ነው። ያ ሰውነትሽ ሁለት ሰዎች ናቸው፣ አንቺና ሰውነትሽ። አንቺ የምትፈልጊው ኬኩን ነው፣ ሰውነትሽ የሚፈልገው ካርቡን ነው። ስለዚህ አንቺ የምትይው ምንድነው? ኬኩን ነው የምትይው። ሰውነትሽ ግን ከዛ ከኬክ ውስጥ የሚፈልገው ማውጣትና መጠቀም የሚፈልገው ካርቦሃይድሬቱ ነው። ስለዚህ ሳታውቂው you become a victim of a carbohydrate። በአንቺ አገላለጽ ደግሞ ወይም በእኛ አገላለጽ ደግሞ በምናየው እኔ ኬክ ወዳለው፣ ቸኮሌት ወዳለው፣ ቂቤ ወዳለው። ቂቤ የምትጠጣ ጓደኛ አለችኝ። ጠዋት ተነስታ ቂቤ በስኒ ሳትጠጣ ወደ ጮች ማትወጣ ተባሽ ምንድነው ስትያት እናቴም አያቴም ቅድመ አያቴም ይሄንን ያደረጉት ትላለች። እና አም አዲክትድ ቱ ኖ ሰውነቷ ሄቪሊ ለካርብና ለፋት አዲክትድ ሆኗል። እነዛ ሴሎቹ አምጪ የሚሏት ያንን ነው። እዛ ውስጥ ደግሞ የሚፈልግሽ ሌላ ሜካኒዝም አለ። ሰውነቱ ደግሞ ከዛ ውስጥ የሚፈልገው ፕሮቲኑን ነው። አንድ ሰው የሆነ ብሬኪንግ ፖይንት የሚባል አይነት ላይክ በቃኝ የሚልበት ደረጃ ካልደረሰ ከዛም ያክል እንደገና ወደዚህ ለመቀየር የሆነ ታምራዊ ውሳኔ የሚፈጠር ነገር ሊፈጠር ይገባል ባይነኝ። አንዳንዶቻችን ለምሳሌ ላይክ ዶክተር በቃ ትሞታለህ እንዲህ ካላረክ ትሞታለህ የሚል ዌክ አፕ ኮል በለው እንደዛ አይነት ነገር ያስፈልገናል። አንተ ግን እስቲ እንደዛ እንዳይባል በመስታወት ራሴን ሳየው በቃ አም ሃንድሰም እያለ ያታልለኛል ራሴ። ከጊዜ በኋላ የመጣ ባዲ ፖዚቲቪቲ የሚባል አለ። በተለይ በዌስተርኑ ዓለም የሆንከውን መቀበል ከነበሽታ ከነምን ላይክ እንዳንናገር አገራችን እንኳን አንዳንዴ ያው እንደምታውቀው ፊት ለፊት ከመናገራችን አንፃር አይባልም እየተባልን ነው። አሁን ግን የሀገር ሰው ከወፈርክ አንተ ምነው ወፈርክ ምናምን ይልሃል። እዚህ ሀገር ግን እንደዛ ማለት ራሱ ነውር ነው። ልጆቻችን ራሱ አይባልም ነው የሚሉት። እኔ አንዳንዴ ሀገራችን ይሻላል እንዴ እላለሁኝ ሰውን ለማትረፍ። ነገር ግን አንተ ያንን እንኳን you have a body positivity እንዳየሁት ያ አንድ ሰው body positivity ያለውን ሰው ደግሞ በቃኝ ለማለት ይከብዳልና ምንድነው ታዲያ ከዛ ወደዚህ የወሰደ? እንደገና አንተ ምን አይነት ዲፊካልቶችስ ነበረ በቃኝ ያልካቸው ሞመንትና ወደዚህ የተቀየርክበትን እንድትነግረን ፈልጋለሁ። ከዛ ሂደቱን ትነግረናለህ። እንግዲህ የኔ ተርኒንግ ፖይንት በጣም በሚገርምሽ ሁኔታ ውፍረቱ ሲመጣ ብዙ ነገር አብሮ መጥቷል። የመጀመሪያው እኔ ጋር የመጣው ጋውት ነው፣ ሪሂ አርትራይተስ ነው። እነሱ በሚመጡበት ሰዓት ተራምጄ መሄድ አልችልም። ስራ በምሰራበት ሰዓት ጓደኛዬ መኪና ውስጥ ከተኝና ሆስፒታል ይወስደኛል። ዊልቸር ላይ አስቀምጦኝ፣ ለዛውም እሱ እኔን መሸከም አይችልም። ከሁለት ሰዎች ጋር እየተንገዳገደ ዊልቸር ላይ አስቀምጦኝ ሆስፒታል ገባለሁ። ያ ቢካምስ ማይ ዴይ ቱ ዴይ ህይወቴ እየሆነ መጣ። ከዛ እዛ በሚሄድበት ሰዓት ደግሞ ያው የዚህ ሀገር ዶክተሮች የሚሉሽ ምንድነው ቦርደር ላይ ነህ፣ ስኳር ተጠንቀቅ። ሁሌ ሲሄድ ቦርደር ላይ ነህ ተጠንቀቅ ነው የሚባለው። መጨረሻ ላይ ስኳር መድኃኒት ተብሎ በ500 ሚሊግራም ሜትፎርምን ተጀመርኩኝ። ከዛ ብዙም አልቆየሁም። ኮሌስትሮ በጣም ሃይ ነው ተባልኩኝ። የኮሌስትሮ መድኃኒት ተሰጠኝ። አሁን አይ ቲንክ
እርግጠኛ ነኝ 4 ወር 5 ወር በኋላ ደግሞ ቼክአፕ ኤዋንሲን ለማሰራት ሲሄድ በጣም ይገርማል። ብለድ ፕሬሸርህ አንኮንትሮልድ ሆኗል እና እንደውም እዚህ ተኝተ ኮንትሮል መደረግ አለበት ተብሎ 3 ቀን ተኝቼ ኮንትሮል ተደርጎ ከዛ ስወጣ እንደገና 3ኛ ሽልማት የደም ብዛት መድኃኒት ደግሞ ተሸክሜ ወጣሁ። እነሱን እየወሰድኩ ያለው ምን ጀመረኝ ደግሞ ልቤ መጨነቅ ጀመረ። ይደክመኛል። አንዳንድ ጊዜ በቃ ልቤ ስትመታ በአፌ የምትወጣ ሁሉ ይመስለኛል። እና አንዳንድ ሰው ነው ምግብ በልተ አሲድ ሪፍሌክስ ሊሆን ይችላል ይባላል። ምግብም ሳልበላ ሞከርኩት። በቃ ልነግርሽ አልችልም። ዶክተር ጋር ሄድኩኝ። የልብ ስፔሻሊስት ታየኝ። እሱ ደግሞ አንደኛው ቼምበርህ ሲመታ ቀስ ብሎ ነው የሚመታው፣ አንደኛው በጣም ይፈጥናል። ታዲያስ ምን ይሻላል? መድኃኒት ላይ አደርግሃለሁ፣ ውፍረት ካልቀነስክ ሌሎች ልብን አስመልክቶ የሚመጡ ፕሮሲጀሮች ውስጥ ትገባለህ። እንግዲህ ይሄ ሁሉ ሲሆን የ3 ዓመት ጉዞዬን ነው ኮንደንስ አድርጌ የምነግርሽ የዘለልኩና በዛ ጊዜ ውስጥ 9 አይነት ታብሌት መዋጥ ጀመርኩ። አሁን ዶክተር ምን ይለኛል? በጣም የሚገርም ነገር ነው። አሁን ደግሞ ሽንት ውስጥ ፕሮቲን እያየን ነው እና ኪድኒ ፕሮቲን ሊክ እያደረገች ነው። በየ2 ዓመቱ ኪድኒ ጠጠር ይወጣል። እንደ ቀልድ የምን ብዬ ልንገርሽ፣ የድንጋይ ፋብሪካ ሆኛለሁ። ደግሞ ባቄላ የሚያክል ነው። ሰርጀሪ ልገባ ነገ እየተዘጋጀሁኝ እንደ ዛሬ ፈትለክ ብሎ ይወጣል። ወስጄ ሳሳያቸው ዋት ሚራክል ይሉኛል። 3 ጊዜ የኩላሊት ጠጠር በራሱ ወጥቶ አሳልፏና ለሱ ደግሞ ምን አሉኝ? ልስፕሮል የሚባል ኩላሊቷንም ቴኬር የሚያደርግ የደምህንም ግፊት ቴኬር የሚያደርግ ተብሎ ደግሞ 10ኛ ታብሌት ተጨመረ። አሁን እነዚህን ሁሉ ይዤ ተመልከች፣ እነዚህን ሁሉ ይዤ የኛ ሶሻል ላይፍ በጣም ላርጅ ነው። ማህበራዊ ኑሮ ላይ ሲሄድ ምግብ አለ፣ የቀረበው ምግብ እበላለሁ። መድኃኒቱን ወይ ለባለቤቴ ወይም ደግሞ ለቤተሰቦቼ የምውጥ እንጂ ለኔ የምውጥ ስለማይመስለኝ ከዚህ ሁሉ ችግር ጋር በሳምንት አንዴ ነው የምውጣቸው መድኃኒቶቹ። ኔግሊጀንሲውን ተመልከች። አሁን ላክ ኦፍ ኢንፎርሜሽን አለ፣ እንደገና ደግሞ ኔግሊጀንሲ ጨምሬበታለሁ። ኢቭን ኮንቬንሽን አለ ሳይንስ ሜዲሲን የሚነልኝን ሁሉ አሁን በራሴ መንገድ ነው የሚሄደው። ወይም ደግሞ ሰው ሄደን እንግዲህ እንደዚህ አረፈ፣ በምን አረፈ? ወይ ኩላሊታቸው ፌል አድርጎ ስኳር፣ የዛን ጊዜ ደንግጬ 3 ቀን የስኳር መድኃኒት አውጣለሁ። ከዛ ተወዋለሁ። ከፈሻል ወይ አቶ ከሌኮ እንደዚህ ሰውነታቸው ቆስሎ አምፒቴሽን ነበረባቸው፣ እግራቸው ተቆረጠ ሲባል የዛን ጊዜ ምን አለፋሽ በራሴ ላይ ራሱ ቀጥታ ራሴ ላይ መጫወት ጀመርኩ። መድኃኒቱን አሉት። ሄጄ ግን በስነ ስርዓት መድኃኒቱን ግራብ አደርጋለሁ። ዶክተር እየዋጥኩ ነው። ለምንድን ነው ታዲያ ለውጥ ማናየው አንተ ላይ? ምን አውቃለሁ። ተፈሻል ራሴን እንዲናይ ያደረኩ ማለት ነው። መጨረሻ ላይ ግራ ገባቸው ዶክተሮቹ። እዚህ ባለቤቴ ትጮኻለች፣ ማዘር በቃ ሰልችቷታል። እና መጨረሻ ላይ ምን አለፋሽ በቃ መውደቅ ነው፣ ፌልት ማድረግ ነው፣ ዲስከርኔሽን ይሉሻል። 6 ሳምንት 4 ሳምንት ፌርፋክስ ሆስፒታል ተኛለሁ። በቃ አሁን ተስተካክሏል ውጣ እባላለሁ። ምን አለፋሽ ዲስኮቼ ሁሉ በሰውነቴ ክብደት ሽፍት ያደርጋል። እገባለሁ፣ ኢንጀክት ያደርጉኛል። ኃይሌ እንትን በቃ መድኃኒት ያን አስተካክለው ወጣለሁ። እንደዛ ወይ ጉልበትሽ የሆነ ነገር ይሆናል፣ እዛ ላይ ወጋለሁ፣ ወጣለሁ። ምን አለፋሽ ቢፎር ዩ ኖት የመድኃኒት ፋብሪካ ሆንኩኝ ማለት ነው። የመጨረሻው ተርኒንግ ፖይንት ምንድነው? ዶክተር ምን አለኝ? ለስኳር 2000 ሚሊግራም ሜትፎርምን እየሰጠን ነው አለ። ጠዋት 1000 ሚሊግራም፣ ማታ 1000 ሚሊግራም። እንደገና ጃርዲያን የሚባል ታብሌት ጨመረብኝ። እንደገና ግሊፕ ፕራይድ ነው ግሊፕ ሳይድ ከምግብ በፊት 30 ደቂቃ የሚወስድ የስኳሩ ብቻ 3 ሆነ። ይሄ ሰው የሚለው ነገር እውነት ነው አልኩና ልሞክር ብዬ እየሞከርኩት ቢሄድ ምንም ለውጥ አልመጣም። የራሱ ጉዳይ አልኩና እሱንም አቆምኩት። አሁን ቼክአፕ ነበረኝ። ቼክአፕ ሲሄድ 3 ሆነው እንደዚህ በቃልካ አንቺ ኢንተርቪው እንደምታደርጊኝ ዶክተሮቹ ቁጭ ብለው ወንበር አድርገው ቁጭ በላሉ። ቤተሰብ አለ? አዎ። ሚስት አለ? ወይ ባለቤትህን ጥራ ወይም ያንተን ኃላፊነት ሚስት። ምክንያቱም እኛ ከዚህ በኋላ ለኢንሹራንስ ካምፓኒው ማስተላለፍ አለብን። አንድ ነገር ትክክል የማታደርገው ነገር አለ።
እና ህይወትህ በጣም ኩላሊትህ ማነው ፕሮቲን በጣም ድሮፕ እያደረገች ነው። ስኳርህ በጣም አንኮንትሮለብል እየሆነ ነው። ልብህ በቃ ምን አለፋሽ ሁሉ ነገር አሉ የሚባሉ በሽታዎች በሙሉ በአስጨናቂና በአስጊ ሁኔታ ላይ ነው ያለ ነው። አሁን ስኳሩ ራሱ ከዚህ በኋላ መወጋት መጀመር አለብን። በኪኒን አጀስት የምናደርገው አይደለም። ልክ የዛን ዕለት እውነቴን ነው የምልሽ፣ የሚገርምሽ ነገር ያ ከመሆኑ በፊት ምን አለ መሰለሽ የባለቤቴ ነንስታፕ ሬስትለስ፣ በነገራችን ላይ ስሟ ሰላማዊት በቀለ ይባላል። እንደው ምን ነው ባለቤቴ ብቻ አልክ ስሜን ደበቅ እንዳልባል እንግዲህ ብዬ ነው። ሰላማዊት ምን ትላለች? እኔ ፍቅር ነው ምላት። ምንድን ነው ይሄ ነገር? ምንድን ነው የምታስበው? እንደው እናትህን፣ እኔን፣ ልጆችህን አታስብም? እኛን ቁጭ አድርገህ መሄድ ነው የምትፈልገው? ምንድን ነው እቅድህን በ5 አረፍተ ነገር ጻፍና ስጠኝ። ሊገባኝ አልቻለም። ምክንያቱም እኔ አጠገብ የሚተኛው ሰው ኤኒታይም እንደ ቦምብ ፈንድቶ የሚሞት ሰው ጋር ነው እና እኔ መሳቀቁ ሰለቸኝ። ቤተክርስቲያን ስንሄድ ዘመዶች ጋር ሲሄድ አታቢዩ ምግብ አትስሪ፣ ደግሞ ባለሙያ ነች ይገርምሻል። እና አታቢዩ ነው ሰው አሳቀቀኝ። እዚህ ጋር አንተ የምትለኝን እኔ ነኝ የማውቀው፣ እኔና ጊዜ የምናውቀው። እና በቃ እሷ ነን ስታፕ ነው የምትጨቀጭቀኝ። ከዛ በኋላ ግን የሚገርምሽ ነገር ካቴድራል የተማርኩት እና ጓደኞቼ ካቴድራል አብረውኝ የተማሩ ብዙ ጓደኞች አሉኝ እዚህ አካባቢ እና ግሩፕ አለን እንዲህ የምንገናኝ ግሩፕ። ያው ከፋሚሊ ስትረስ ከስራ ስትረስ ለየት ብለን ሻይ ቡና እየጠጣን የምንጫወትበት ግሩፕ አለን እና እዛ ላይ በጣም ወዳቸው ጓደኞቼ ክሎዝሊ የማገኛቸው አሉ። ዶክተር ሳሚ፣ ሔዋን ወርቁ፣ ባንቺ ኃይሌ እና ሔዋን ሁል ጊዜ ስታገኘኝ ምን ትለኛለች? ኧረ እባክህ ፋሲል ይሄ ነገር ልክ አይደለም። በቃ ምናልባት እናንተ ወንዶች እኮ ሚስቶቻችሁ የሚሏችሁን አትሰሙም። ምናልባት ሚስት ስለደከማት እስቲ ሌላ ግዛት እና ልክ አይደለህም። የያዝከው መንገድ ልክ እኔ እያየው ራሱ በቃ እንደምቦይ ልትፈነዳ ደርሰሃል እና ኤኒታይም አንተ ሟች ነህ። አንተ ራስን ባትፈልገው እኛ እንፈልግሃለን ብላ እየተጨቀጨቀኛለች። ትደውላለች። ወክ ወጣ ወይ? ተኝቼ አዎ ይገርምሻል አሁን ወክ አድርጌ ደክሞኝ ተኝቻለሁ። ቪሜድ ኮይ አዎ ይሄንን አትብላ ፕሮቲን እንዲህ ብላ መጨረሻ ላይ በቃ ምድር አላት አስማለችኝና ኢንተርሚተንት ፋስቲንግ እንዲጀምር አደረገችኝ። ይሄ የሚሆነው ዶክተሮቹ ጋር ከመሄድ በፊት ነው። ያንን ጀምሬ ዶክተሮቹ መወጋት አለብህ ለኢንሹራንስ ደብዳቤ ጽፏል። ምን አልኳት? ዶክተሬ ለሰን አልኳት። በቃ ኦልሬዲ ጓደኞቼ፣ ዘመዶቼ፣ ባለቤቴ፣ ወላጅ እናቴ በጣም ስለጨቀጨቁኝ 3 ወር ጊዜ ሰጡኝ። ዶክተሯ በጣም ተገረመችና ምን እንዳለችኝ ዛሬ ይገርማታል። ምን አለችኝ? ልስን አለች። እኔ እዚህ ቢዝነስ ላይ በጣም ቆይቻለሁ አለች። እንዳንተ አይነት በጣም ብዙ አይነት በሽተኞች አይቻለሁ። እንዳንተ አይነት ግን ደፋርና በራሱ ላይ የፈረደ በሽተኛ የለኝም አለች። ኖሮኛ አያውቅም። አንድ ነገር ግን ልነግርህ እወዳለሁ አለች። እንዳንተ ጊዜ ስጡኝ ብለው በጣም አንተ ስትናገር በጣም ደስ ትለኛለህ እና እንዳንተ አሳምነው የለቀኳቸው ሰዎች አለች አልተመለሱም አለች። ሞቱ ሁሉም እና አሁን ይሄንን ፈርሜ ስለቅህ ይሄንን ለኢንሹራንስ ካምፓኒ ከመላክ ሆልድ ሳደርገው እንደማትመለስ እርግጠኛ ሁኜ ነው። መጣው ጓደኛዬ ነግራኛለች። ባለቤቴ ትጨቀጭቀኛለች። ባለቤቴ እንደውም ለዚህ ይሄንን ነገር እንድቀይር መስመር ያስያዘኝ ዋናው ዶክተሩ እያለ ዶክተሩ ጋር ያደረሰኝ ሌላ ጓደኛ ልጅ እንዴት ነው የልጄ ልደት ነው ጁላይ 4 ዳማ ኬክ ቤት ኬክ ልገዛ ሄጄ ኬኩን ገዝቼ ስወጣ ቁጭ ብሎ እሱ ቡና ይጠጣል። ልክ ሲያይ ፋሲል ተስፋዬ ኢንተርሚተንት ፋስቲንግ እያደረክ ነው አይደለም ማለት? አዎ ምን ነው አልኩት። ሆድህ ወደቀ ጉልበትህ ላይ ሮንግ መንገድ እየሄድክ ነው። እና አንድ ዶክተር አለ ኢትዮጵያ በጣም ወፍራም የነበረ ራሱን የቀየረ ዶክተር ቤሪ ዱቢሶ ይባላል። እና የሱን ቪዲዮ ተመልክተዋል። አሁን እኛ የካቴድራል ተማሪዎች የሚገርምሽ ነገር በዩናይትድ ኔሽን አገርና ባንዲራ ቢሰጠን ካቴድራል ብለን አገር ይዘን የምንመጣ በጣም በትምህርት ቤታችን የምንኮራ ልጆች ነን። እና የካቴድራል ተማሪ የሆነ ልጅ እንደዚህ ሲለኝ ጭንቅላቴ ተመታ።
የዛን ሰሞን ደግሞ ሪዩኒየን ሁሉ አድርገን ሪዩኒየን ላይ ፎቶግራፍ ሲነሱ የካቴድራል ዩኒፎርማችን ለብሰን እኔ ከኋላ ነው እደበቃለሁ። ምክንያቱም ሆዴ ያሳፍረኛል፣ ሰውነቴ ያሳፍረኛል፣ ሰው ፊት መቀመጥ አልችልም። ጓደኞቼን ደግሞ ሳያቸው በሙሉ ዌል ፊት ናቸው። አም ዲ ኦንሊ ዋን ድሮ ፊት የነበርኩት እኔ ነኝ። አሁን በስተርችና ደግሞ ምን አለፋሽ ግማሹ ኮንግፉ ፓንዳ ነው የሚለኝ፣ ግማሹ ነቲ ፕሮፌሰር ነው የሚለኝ። የማይሉኝ ስም የለም እኔን ሞቲቬት ለማድረግ ለማነሳሳት። እና ደረጀ ምን ይለኛል ይሄን ሰውዬ የዋለኝ እልህ ስለያዘኝ በ3 ቀን 150 የዩቲዩብ ፊልሞቹን የዶክተሩን አይቼ ጨረስኩ በ3 ቀን። ከዛ በኋላ ማድረግ ያለብኝ በሙሉ ስለተረዳሁት ዶክተሩን ጋር ደወልኩና እርዳታ ፈልጋለሁ። ሰው በጣም ደስ ይለኛል አለ። የሚከፈለውን ገንዘብ ክፈላለኝ፣ ከፈልኩ። እንደው ካደረገልኝ አሁን እሱ ካደረገልኝ እንደው ከፈልኩ ማለቱ ራሱ ዳዝንት ሜክ ሴንስ ለኔ። ምክንያቱም ያደረገው እሱ ደውዬ ሳመሰግነው እኔ ምንም አላልኩም አንተ ነህ ራስን የቀየርከው ይላል። አይደለም ሻማ ምን አለች መሰለሽ? ከሚነድብኝ እሳት ላይ ይልቅ የሚገርመኝ የተጫረብኝ ክብሪት ነው የሚያሳስበኝ አለች። ይሄ ሰውዬ ክብሪት ጫረ እኔ ህይወት ላይ አየሽ። እኔ እንደ ሻማ እየበራው እንድቀልጥና ዛሬ ያለሁበት ቦታ ላይ እንድደርስ አደረገኝ። እና ወዲያው ምንድን ያደረኩት የሱ የሚነግረኝን ነገር ሞር ማንበብ ስለፈለኩኝ ሃርቫርድ ሜዲካል ስኩል ደውዬ ሬጅስተር አደረኩ። ፕሮግራም ውስጥ ገባው። እሱ የሚለኝን እያደረኩ እነሱ የሚያስተምሩኝን እየተማርኩ በራሴ ላይ ኤክስፐሪመንቱን ሰራው። አንድና አንድ ነገር ማድረግ የሚችለው የሰውየው ሳይንስ በጣም ገዝቶኛል። ሰውየውን ብታዳምጡት በጣም ይገርምሻል። እሱም በራሱ ላይ ሰርቶ ግን እሱ ራሱ እንኳን ያየ ይለታ ምን አለ? እኔ አስተምርህ እኔን በለጥከኛል። ሪዛልት፣ ዴዲኬሽን፣ ዲሲፕሊን በጣም የሚገርም ነው። አሁን የሚገርምሽ ነገር ዛሬ ፓርትነር ሆነን የእሱ ፓርትነር ሆነ ከኔ ጋር ሆኖ በአለም በኋላ ላይ ነግሻለሁ ብዙ ነገር ለመስራት እየተዘጋጀ ትምህርቱን ጨርሼ ባይ ዘ ታይም ትምህርቱን ሲጨርስ ፕሮግራሙን ሲጨርስ ሰውነቴ ሲስተካከል እኩል መጣ። ከዛ በኋላ የግድ ማስተካከል ነው ይሄ ነገር አሁን እግዚአብሔር ያደረገው እኔ ልብስ ለብሼ እንደ መስቀያ እንዳምርበት ሳይሆን ብዙ በየቤቱ በዚህ ጉዳይ የተጎዱ የተጨነቁ እናቶች፣ አባቶች፣ ወንድሞች፣ እህቶች ምናልባት እኔን ሲያዩ እነዚህ ሰዎች ለካ ይቻላል፣ ለካ ማድረግ ይቻላል ብለው እንዲያስቡ ከዛ በዘለለ ደግሞ በነፃ እግዚአብሔር የሰጠንን ነገር ያደረገልንን ነገር መልሰን ለሶሳይቲ መስጠት መቻል አለብን። በቁርጠኝነት በቃ ተነሳስቼ እየሰራው ያለሁት ነገር እንግዲህ አንዴ ስፓትላይት ላይ ስላመጣሽ ልንገርሽ። በራሴ ተነሳሽነት እግዚአብሔር ስላደረገልኝ ነገር ከጓደኞቼና ዶክተር ቤሪ ጋራ እንግዲህ ንድፍ እየነደፍን ያለ ነው። በ5 ዓመት እቅድ ላይ 1 ሚሊዮን ወገኖቻችንን ለማዳን ትውልደ ኢትዮጵያውያን፣ ትውልደ ኤርትራውያን እንዲሁም ሌላ የኛን ነገር ሰምቶ የሚመጣ 500,000 ከፋይ ቢሆን 500,000 በነፃ እነዛ በከፈሉት ምግቡን ጭምር ፕሮቫይድ እያደረግን እያስተማርን ሰዎችን ለመታደግ ተነስተናል። ያ ምንድነው? ያገኘነውን ነገር መስጠት መልሰ መስጠት ስላለብን። ለምን ይቻላል። ዝም ብሎ ስፖርት ስለሮች ኤክሰርሳይዝ ስላልቻል ሲሪየስ የሆኑ ስቴፖች ፕላኖች አሉት። ያንን ኮች ተደርገሽ የምትፈልጊው ቦታ ማድረስ ይቻላል። እኔ ካደረኩት 2 ኩንታል ነበር የሚሉኝ ጓደኞቼ። ዶክተር ጋም ጆይን ሳረግ ፕሮግራሙ ጋር ስቀላቀል ማን ነው ስምህ ተዋወቀን ሲሉኝ ፋሲል ኩንታል ነው የምባለው እና እስከ ከሳ ድረስ ኩንታል እያላችሁ ጥሩኝ። ሂደቱን ማለት ምንድነው? ስፖርት ነው ያከሳ? ምግብ ነው? እንዴት ነበረ? ቻሌንጆችህ ምን ነበሩ? ለምሳሌ ባለትዳር ነህ፣ የልጆች አባት ነህ። ምግብ ራሱ በጣም እንደዚህ ስታወራው ቀላል ይመስላል። ነገር ግን እኛ እንኳን 5 ኪሎ ልንቀንስ ስንፈልግ ከባድ ነው። ላይክ ዘይት መቀነስ አለብን፣ ቂቤ መተው አለብን፣ ስፖርት መስራት አለብን። ዲሲፕሊኑ በጣም ቀላል አይደለም። ከቤተሰብ ጋር ሲሆን ደግሞ ለብቻ ኩክ ወይ ሊደረግልህ ያስፈልጋል። ያለበለዚያ ቤተሰቡ በሙሉ ወይ ዘይት ሞተው አለበት ወይ ቂቤ መተው አለበት።
ብዙ ነገር አለና በዛውም ታሳየናለህ። ቅድም ስታሳየኝ ነበረ ምን ያህል የመድኃኒት ዕቃ እንደነበረ ለማስታወሻ ያስቀመጥከው እና እሱንም ጨምሮ ምን ያህል እንደከሳህን በደንብ ታሳየናለህ። ግን እስኪ ሂደቱን ንገረኝ። ሂደቱ ይኸውልሽ ኪሎዬም ምልሽ በጣም የሚገርምሽ ነገር the highest at one point የነበርኩት 360 ፓውንድ። ዋው that's my highest። እዚህ ፕሮግራም ላይ ግን ስመጣ 299 ፓውንድ ነበር። ማለት አንድ እንደው በጣም በእኛ በሀገራችን አነጋገር አንድ ኩንታል ተኩል ወይም ወደ 150-60 ኪሎ ግራም ነበር። ያ የሚያመጣው ጫና አንዳንድ ጊዜ እኔ ሰውነቴ ላይ ብርድ ይለቅብኛል ሳስበው። የትም ቦታ ሶሻል ጋዘሪንግ ላይ ሄደሽ ፎቶግራፍ የሚያነሳኝ ሰው ጠላት ነው። ለቅሶ የሄድኩ እንደሆነ መቆም የምፈልገው መጨረሻ ነው። ሰዎቹን እኔ ከኋላ እንዳይ እንጂ እንዲያዩኝ አልፈልግም። ቤተክርስቲያን የሄድኩ እንደሆነ ቤተክርስቲያን ሄዳለሁ፣ ኋላ ነው መቀመጥ። ሚስቴ ከጎን ባለቤቴ አብረን እንድንቀመጥ ነው። እሷ በሴቶች እኔ በወንዶች ጎን ለጎን አብረን እንቀመጥና ጸሎቱ ሞቅ ሲል እሷ ወደ ጸሎቱ ፎከስ ስታደርግ እኔ ኋላ ድግስ ቦታ ሂጂ በይ በቃ ምን ብዬ ልንገር የሚሰማሽ የበታችነት ስሜት ይሄ ነው ልልሽ አልችልም። ማንነትሽን በጣም ነው የሚቀይረው እና በጣም ብዙ ሰው አውቃለሁ። እግዚአብሔር ይመስገን በጣም የሰው መውደድ አለኝ። እኔ ግን ብቸኛ ነኝ። ሰው መካከል ሆኜ ማህበረሰብ መካከል ውስጥ ሆኜ በብዙ ቤተሰቦች ውስጥ ታቀፌ እኔ የሚሰማኝ ግን የተለየ ዓለም ውስጥ ያለው ብቸኛ ሰው ነኝ። ውስጤ ብቸኛ ነው። ማንም አይረዳኝም። ያ ነው ትልቁ ቻሌንጅ። የኔ ያለውበትን ሁኔታ የሚረዳልኝ ሰው አልነበረ። ጀጅ ማድረግ፣ ክሪቲሳይዝ ማድረግ ወይም መቀለድ ወይም ሪዲክል ማድረግ ነው እንጂ አንቺን የሚረዳሽ ሰው አልነበረ። ምናልባት ያም ደግሞ ከክፋት ሳይሆን ካለማወቅም ሊሆን ይችላል፣ ከለመድነውም የላይፍ አስተዳደግም ሊሆን ይችላል። ግን በሽተኛ ስትሆኚ እንደዚህ በራስሽ ሰውነት የራስሽ እስረኛ ስትሆኚ ቤዚክሊ ምንድን ነው አንድ መጽሐፍ ሎሬት ጸጋዬ ገብረመድኅን የጻፉት መጽሐፍ ላይ ሳነብ ምን ያሉ ህይወትን መኖር በፍላጎት ሲሆን የኑሮ ትርጉሙ በጣም ያማረ ይሆናል ይላሉ። ህይወትን ግን መኖር በግዴታ ሲሆን የኑሮ ትርጉሙ ባርነት ነው። እኔ የራሴ ባሪያ ነበር። በቃ ታፍኜ እንዴት ብዬ ንገርሽ በቃ እንዲፈንቅሎ የሚወጣ መዓት ነገር አለ። ግን ያ ሁሉ ምንድነው በራሴ ሰውነት ነው ገባሽ የመጣና ሂደቱ ደግሞ እንዴት ነው ያልሽኝ እንደሆነ በየቀኑ ገብቶሻል። በየቀኑ ራሴን ማሳመን አለብኝ። ለምንድን ነው የምኖረው? የምኖርለት ትርጉሙ ምንድን ነው? ለማን ነው የምኖረው? እናትና አባቶቻችን ሲያሳድጉን ለልጆቻችን እንኖራለን ይላሉ። ጥሩ ነው። እንደዛ ብሎ አሳድገውናል። እግዚአብሔር ይስጣቸው፣ እድሜ ይስጣቸው፣ ጸጋ ይስጣቸው። ሰው ልጅ ግን መጀመሪያ ለራሱ መኖር አለበት። የሰው ልጅ ከራሱ ጋር እውነትን መፈጸም የእውነት ውል መፈጸም አለብሽ። እኔ ራሴን መውደድ ስጀምር አንቺን ልወድሽ ይችላል። እኔ ራሴን ማክበር ስጀምር አንቺን ላከብርሽ ይችላል። ለኔ ጥሩ ነገር መልካም ነገር ስመኝ ላንቺ። እኔ ግን እነዛን ነገሮች ሁሉ ከልክዬ ለልጆቼ እኖራለሁ፣ ለባለቤቴ እኖራለሁ፣ ለጓደኞቼ እኖራለሁ ስል ያ አስፈቅዶ መዋሸት ማለት ነው። ውሸት ነውና መጀመሪያ ይህንን ነገር ለመወጣት በቃ ከራሴ ጋር እውነትን መፈጸም አለብኝ። ከራሴ ጋር ነው የተዋዋልኩት። ይሄን ነገር ማድረግ አለ። የምግብ ጣፋጭነት ምላስሽ ላይ ከምላስሽ በኋላ የት ይግባ የት ይድረስ አታውቂውም። ስለዚህ ያንን ነው መጀመሪያ ለራሴ ነገርኩት። ይህንን የምነግረው ግን ምንድነው የተረዳሁት ነገር አራቱን ንጥረ ባህሪ ኬሚካል ባህሪ ሰውነቴ ውስጥ አመጣጥኜ መስጠት ግን ነበረብኝ። መጀመሪያ ፕሮቲኑን፣ ከዛ ካርቡን፣ ከዛም ጉድ ፋቶችን መስጠት አለብሽ። እነ ኮሌስትሮል ሁሉ ነገር ስነ ፍጥረት ላይ ሲፈጥርሽ ራሱ አፈጣጠሩ ከነዚህ ለይቶ አይደለም የፈጠርሽ። እነዚህ ሁሉ ያስፈልጉሻል። ለምሳሌ በጣም ብዙ አሁን እንደ ክላይንት ሆነው መጥተው
ሰዎችን ሳስረዳቸው ስኳር በጣም መጥፎ በሽታ ነው፣ በጣም ዴድሊ በሽታ ነው። ይገርምሻል አይ ዶንት ኖ ዌቨር ስኳርን የሰየመው ሰው በዩ መልአክ በዩ ሰይጣን በዩ በእነዚህ ነገሮች የሰይጣን የሚባለው ነገር ስለማላምን ያሳቀኝና ስኳር ብሎ ስለሰየመው ስሙ ስለሚጣፍጥ ማህበረሰቡ ተቀብሎታል በሽታው ስኳር ስለተባለ። አይሽ ካንሰር ቢባል ኖሮ ግን አዌርነሱ በደንብ ይኖረን ነበር። ይሄ ስኳር የምትይው ግን በጣም ዴድሊ በሽታ ካወቅሽበት ከአንቺ ሰውነት ጥሎ ለመውጣት በጣም ቀላል፣ ካላወቅሽበት ግን ከካንሰር የበለጠ ዴድሊ ነው ስኳር። እንግዲህ ማይንድ ግን በስነ ፍጥረት ላይ ግን እግዚአብሔር ራሱ ስኳርን ሰውነትሽ ውስጥ ያስቀመጠው በጣም ለቀላል ነገር ነው። ለምን ብትይ ማታ ሰንዳውን ልትተኝ ስትይ እንቅልፍሽ የሚመጣው ባዮሎጂካሊ እግዚአብሔር ስኳሩን ይቀንሰዋል። ያኔ ሰውነትሽ ይደክማል፣ ትተኛለሽ። ሰንራይዝ ደግሞ ጠዋት ስትነሺ ስኳሩንና አንቺን የሚያስነሱ ሆርሞኖችን አብሮ ሞቅ ሲያደርገው ያለ አላርም ብድግ ትያለሽ። አስፈላጊ ነገር ነው ስኳር ራሱ። ግን አጉል አበላልና ስኳሩን ከመጠን በላይ ግን ማድረግ ሀገራችን ምን የሚባለው ማር ሲበዛ ይመራል ነው አለ የሚባሉት አባቶች የሚሉት የቀደሙ አባቶች። ምንም ነገር ሲበዛ ይመራል። እኔ ያደረኩት ሂደት ምንድነው? አራቱን ነገሮች አመጣጥሞ መውሰድ፣ በትክክል ውሃ መጠጣት። ብዙ ሰው እኔ ውሃ አልወድም ይላል። ቀላል ቤቢ ስቴፖች፣ የሄደሽ ኤክስፔንሲቭ ጂም ዕቃ ገዝተሽ ቤትሽን ማጨናነቅ፣ በጣም እንደው እኛ ስናየው ለአይናችን ደስ የሚል በጣም ውድ ጂም ሄደሽ ያሉኝ ጓደኞች በወር እንደ አንድ ሁለት ጊዜ እነሱን ጆይን ላድርግ ብዬ ሄጄ 178 ብር በወር የሚከፈልበት ጂም ምንም ለውጥ አላመጣልኝ፣ አልቀየረኝ። ገባሽ? እነዚህ ነገሮች ሰው ቤቢ ስቴፕ ወክ ማድረግ ቀላል ነገር። ኤሌቬተር ከምትጠቀሚ ስቴፕስ ደረጃዎች መጠቀም፣ ስቶር ስትሄጂ ግሮሰሪ ስቶሪውን ሻፒንግ አፍንጫው ስር ሄደሽ ፓርኪንግ ከሰው ጋር ተጣልተሽ ከማቆም ማይልስን ማይልስ ወይ መኪናሽን አቆመሽ ወክ አድርገሽ መምጣት ቀላል ነገር። ሰውነትሽ ትሬኒንግ ይፈልጋል፣ በአንድ ጊዜ የሚሆን ነገር አይደለም። ውሃ በጣም ኢምፖርታንት፣ በጣም ኢምፖርታንት። እንዴት አድርጌ ስትረስ እንደማደርገው አላውቅም። ውሃ ኢንተርናሊ ኦርጋኖቻችን ኤቭሪዴ ፍሬሽ ውሃ ካገኙ ሞይስቸር ከሆኑ ፕሮሰስ ካደረጉ ጤነኛ ይሆናል። አንዳንድ ሰው በሁለት ቀን አንድ ብርጭቆ ውሃ የሚጠጣ ሰው አለ። በሁለት ቀን ውሃ የምታጠጪው መሬት በገጠር ሄደሽ አይተሽ እንደሆነ ኢትዮጵያ መሬት ወደ ከተማ ወጣ ስንል የተሰነጣጠቀ መሬት፣ ያ መሬት ማለት የአንቺ ፊትሽ ሰውነትሽ ነው። ውሃ ከማጣት ወይም ሴቶች እህቶቻችን እናቶቻችን መልካቸው ላይ ፊታቸው ላይ የሆነ ነገር ወጥቶ ሄደው ኤክስፔንሲቭ ገንዘባቸውን አውጥተው ብሊች ተቀብተው ራሳቸውን እንደገና በኬሚካል የሚያቃጥሉት እኮ የውጭው ሪዛልት የውስጥ ጉዳት ከማሽ ውስጡን መታከም አለበት። እና እኔ ያደረኩት ውስጤን ያከምኩት። ውስጡ ደግሞ የሚታከመው በሜታቦሊክ ሪኮምፖዚሽን ማለት የወር ፊዚዮሎጂና አናቶሚ ባዮሎጂካል ክላክሽን የተፈጥሮን ሪሴት አድርገሽ ወደ መጀመሪያው መመለስ ማለት ነው። ለምን እስከዛሬ እኔ ሰውነት የለመደው በመብላት ስቶር ማድረግ፣ አሁን ግን መብላት አሎኬት ማድረግ ዲስትሪቢዩት ማድረግና መጠቀም ነው። እዛ ላይ የግድ ሞቢሊቲ ያስፈልጋል። ስፖርት መስራት አለብሽ። ኳሊቲ ላይፍ ስታይል ነው። this is not a diet plan ገባሽ? ኳሊቲ ላይፍ ስታይል ነው። ጥሩ ነገር ለራስሽ ማድረግ ስላለብሽ ጥሩ ነገር ኤክሰርሳይዝሽን ማድረግ። ኤክሰርሳይዙም ስቴፖች አሉት። በአንድ ጊዜ ተነሳሽ ሄደሽ አሁን አንዳንድ ሰዎች ይላሉ 4 ሰዓት 3 ሰዓት ጂም አቃጠልኩኝ ይሉሻል፣ ግን ምንም ለውጥ አላየሁም። አዎ ምክንያቱም ሮንግ ነው። በሮንግ መንገድ ነው የሚሄደው። እኔም የማደርገው ያሳደርገው የኖርኩት ነው። ጂም ሄዳለሁ፣ 4 ሰዓት ስፖርት ሰራለሁ። ስመጣ በትልቅ ቦል ሰላጣ በኦሊቭ ኦይል አቮካዶ በላል። አለማወቅ ነው። ሰላጣ ቅጠል ስለሆነ የሚያከሳል። በአገር ቤት አይተሽ እንደሆነ አንድ በሬ አንድ ቦታ አስረሹ አቁመሽ አመት ሳር ብትመግቢው ደልቦ በውድ ዋጋ ቁርጥ ስጋ ይሸጣል። ሰላጣም እንደዛ፣ ዘይትም እንደዛ፣ አቮካዶም እንደዛ። ምንድነው? ከስፖርት ስትመጪ የምትበይው ምግብ አለ፣ ወደ ስፖርት ስትሄጂ የምትበይው ምግብ አለ።
ምን አይነት ስፖርት መቼ መስራት እንዳለብሽ ሰውነትሽ just a memory foam ነው። ትሬኒንግ እያደረግሽው በዛ ፕሮሰስ ሄደሽ አሁን ያለውበት ቦታ መድረስ ይቻላል ወይ ይደረሳል ወይ? አስረግጬ እነግርሻለሁ ይቻላል። እኔ በእናቴ ስኳር አለብኝ፣ በአባቴ ደም ብዛት አለብኝ፣ ሄሪዲተሪ ነው። ኦፍ ኮርስ እኛ የወላጆቻችን ፕሮዳክት ነው የመጣ ነው ከወላጆቻችን ነው። እነሱ ያላቸው ነገሮች ሊኖሩ ይችላሉ። እነሱ ያላቸውን ነገሮች ግን እኛ ውክን ኮንትሮል ነው። እኛ ከሰውነታችን ልናስወጣቸው እንችላለን። እኔ አባቴ ስኳር ታማሚ ነው። ስኳር ሞት ዛሬ ማቀውን ነገር ባቅ ኖሮ የዛሬ 5 ዓመት 10 ዓመት ባቅ ኖሮ አባቴ ጭንቅላቱን ማይንዱን በስኳር ተበልቶ አንጎሉ ስቶ አልጋ ላይ አጥንቱ ማስሉ በስኳር ተበልቶ አልጋ ቤድ ባውንድ ነው። አያቀንም እኛን አልጋ ላይ ነው። ዛሬ ሰኞ ይሆናል ማክሰኞ ይሆናል። ይሄ ሁሉ የመጣው ምንድን 46 ዓመት የስኳር መድኃኒት 26ቱን ዓመት ስኳር መድኃኒት እንደሚወስድ ሳይነግረን ደብቆ እየወሰደ 20ውን ዓመት እኛ እያወቅን ይወስድ መጨረሻ ላይ ስኳር እንደዚህ ተጫወተበት። ይሄ ከኢንፎርሜሽን ካለ ማግኘት ራስሽን ካለ መውደድ መደረግ የሚገባቸው ነገር በአግባቡ ካለ ማድረግ ሶሳይቲ ፕሬሸር የሚፈጥርሽብሽን በመስማት የኛ ማህበረሰብ ገባሽ ቸልተኞች ናቸው። አንድ በጣም ይሄንን የሚያዳምጡ ሰዎች በጣም በእርግጠኝነት በጥሞና እየተከታተሉክ ነው እስካሁን ድረስ ላይክ እያደረጋችሁ። በነገራችን ላይ ግን አሁን ሚስጥርህን ነግረህናል። ሜታቦሊክ ሪኮምፖዚሽን ብለህ ነግረህናል። ይሄ አዲስ ነገር ነው ለብዙዎቻችን ስንሰማው። ለምሳሌ አሁን ስፖርት ሄዳችሁ ሰላጣ በልታችሁ አቮካዶ ስትበሉ ምንም ላይሰራላችሁ ይችላል ብለሃል። ሀቅ ነው። ነገር ግን ስንመለከተው ደግሞ ኖርማል የሚነገረን እሱ ነው። ስፖርት ስሩ፣ ሰላጣ ብሉ፣ ከዛ ትከሳላችሁ። ለአንዳንድ ሰው ይሰራል። እውነት ለመናገር የሚከሱ አሉ እንደዛ አድርገው። አብዛኛው ሰው ግን ጂም ይሄዳል፣ ሰላጣ ይበላል፣ ምንም ነገር ንቅንቅ አላለልኝም፣ ምንድን ነው እኔ ከዚህ በላይ ምን ላድርግ፣ እኔ በቃ አልከሳም ይላል። አንተ ግን ኖ ይሄንን ማድረግ ሳይሆን ምግባችሁን ሳትራቡ ሳትጨነቁ ስትከሱ ራሱ ሰውነታችሁ እንደዚህ ቆዳችሁ ሳይንጠለጠል ወደ ማስልነት እዚህ አሁን ለተመልካቾች እናደርገዋለን ስክሪን ላይ ያንተን ፎቶ ወደ ማስልነት ልክ ብዙ ጊዜ አይተናል። ነጮቹም የሚያቀርቡት ፕሮግራም አለ እንደምታየው በዚህ በአሜሪካ በካናዳም ቢፎርን አፍተር ሲከሱ ከዛ ለሰርጀሪ ገንዘብ ሲያሰባስቡ የሌላቸው እንመለከታለን። ያንን ቆዳ ስንት ኪሎ ቆዳ ሪሙቭ ለማድረግ እና ከመክሳት እንደገና እሱ ሁሉ ነገር ግን በተአምር አንተ ወደ ማስል የቀየርክበት ቀስ እያልክ ሁኔታ ነው የተመለከትነው። እና ስለሱ እስቲ ትንሽ ገለጻ ብታደርግልን ምን ማለት ነው? ማንስ ሰው ማድረግ ይቻላል ወይ? ውድ ነው ወይ? ለምን እንደምታውቀው ሰውነትን መቀነስ በጣም ትልቅ ቢዝነስ እየሆነ ያለበት ነው። እንደዛም ተከፍሎ እንኳን የማይሰራበት ሁኔታ አለ። አሁን ያንተ የጠቀስከው ጂም አለ ለምሳሌ። እና እስቲ ንገረን ስለሱ ትንሽ ንገረን። ትልቁ ሚስጥርህ እዛ ላይ ይመስለኛል። ልክ ነሽ። እንግዲህ በዚህ በሜታቦሊክ ሪኮምፖዚሽን ሂደት ውስጥ ምንድነው ሜታቦሊክ ሪኮምፖዚሽን ማለት? ሜታቦሊክሊ ዲስፋንክሽን ሆነናል። በቃ አሁን አንድ ሰው ከወፈረ በሽታ ካለበት ውስጣችን ኮምፕሊትሊ ዲስፋንክሽን እያደረገ፣ ስለዚህ ይህንን ዲስፋንክሽን ለማስወገድ ነው በዚህ ፕሮግራም ውስጥ ወይም ደግሞ በዚህ ሂደት ውስጥ ዶክተር ቤሪ ዱቢሶ እኔንም ብዙ ክላይንቶቹን ከብዙ በሽታ ነፃ ያወጡ ከኩላሊት እጥበት በይ ከኮሌስትሮል በይ ከስኳር ከደም ብዛት ከብዙ በሽታ ያወጣቸው በዚህ ሂደት ነው ራሱንም የቀየረውና በጣም መቼም የባዮሎጂካል ቃሉ ቮካብለሪው ስለሆነ ነው የምንጠቀምበት። ሜታቦሊክ ሪኮምፖዚሽን ሳውንድስ በጣም ፋንሲ ይመስላል፣ ግን አይደለም። በቃ የተበላሸን ሰውነት ኢንተርናሊ ማስተካከል ነው። በቃ ቀለል ባለ አማርኛ ውስጥሽን ስትፈጠሪ ባዮሎጂካል ክላክ አለሽ፣ የባዮሎጂካል ሰዓት አለሽ። እያንዳንዱ አካልሽ፣ እያንዳንዱ ኦርጋንሽ፣ ሴልሽ፣ ነርቭሽ፣ ቪንሽ፣ ክሮሞዞሞችሽ የሚሰሩት ህግ አለ፣ የተፈጥሮ ህግ አለ። ያንን ህግ ነው እኔ አዛብቼ ለዛ ለመጥፎ ህይወት የተዳረኩት። በሜታቦሊክ ሪኮምፖዚሽን ሂደት ውስጥ ደግሞ ያንን ነው ሪሴት አድርጌ ከዴይ ዋን እንደገና በኖርማል ሲሪየስ ስቴፖች እዚህ ጋር ደግሞ ስቴፖቹ በጣም የሚያስደስቱ የማያስጨንቁ ግዳጅ የማይሆኑ ናቸው። ገባሽ? በእርግጥ አንድ ነገር ተመልካቾች ማወቅ ያለባቸው ነገር
የኔ ሆድ እንደዛ በጣም ትልቅ ሆኖ በአንድ ጊዜ ይሄ ይሆንልኛል ብዬ መጠበቅ የለብኝ። እንደዛ ለመለጠጥ የፈጀብኝን ጊዜ little over 20 years ነው። ከዛ በእያንዳንዱ ኦርጋን ላይ የተጋደመውን ቪዝራል ፋት ወይም ደግሞ በሀገራችን ድሮ ልጆች ሆነን ትዝ ይልሽ እንደሆነ በግ ሲታረድ በጣም 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 እቺ በግ እኮ ሞራ በሞራ ነች ይባላል። እና በጉ በሙሉ ስታየው ኦርጋኑ በሙሉ ኢንተርናሊ በሞራ ስብ ያ ነው እኮ ያ ስብ ነው እኛ ኦርጋን ላይ ተኝቶ ሆዴን እንደዛ ወጥሮት እያንዳንዱ ኦርጋኖቼ በተፈጥሮ ባዮሎጂካል ክላክ ሎ ኦፍ ኔቸር የሰጣቸውን ስራ እንዳይሰሩ አድርጓቸው የመድኃኒት ጥገኛ ያደረገ። ስለዚህ አበላልሽን በማስተካከል አበላል ማስተካከል ስልሽ ራሱ አበላሉ ራሱ የምግብ አዘገጃጀቱ የምግብ አመራረጡ ይወስናል መቼ መብላት እንዳለብን። ለምሳሌ አንድ ወዳጄ ምን አለኝ፣ አንተ እባክህ የምትለውን ነገር እንደው ገብቶኛል፣ ቻት ጂፒቲን ጠይቀው እያደረኩ እየበላሁ ነው አለኝና ችግር የለም እስቲ ጨርስና እናወራለን ብዬው ከ3 ወር በኋላ መጣ። ፋሲል ተስፋዬ ቀለደብኝ እኮ እንደው እኔ ሩዝ መብላት የለብኝም ሩዝ ብላ ይለኛል፣ አቮካዶ መብላት የለብኝም አቮካዶ ብላ ይለኛል ቻት ጂፒቲ፣ ስኳሬ ከፍ እያለ ተቸገርኩ አለ። ችግር የለም ግድ የለም አሁን እኔ እግዚአብሔር ያደረገልንን ነገር ቀላል ነገር ስለሆነ አንድ ነገር ላስጨብጣለሁ። ምንድነው በ24 ሰዓት ውስጥ ሰውነትሽ ማግኘት ያለባቸው 4 ንጥረ ባህሪ ኬሚካሎች አሉ። ያንን ለሰውነትሽ አስተካክለሽ ከሰጠሽው it takes at least ከ2 እስከ 6 ሳምንት ሪፕሮግራም አድርጎ ለምሳሌ ኤግዛምፕል ልስጥሽ። መጀመሪያ ዘይት አስወገድኩ ከምግቤ ውስጥ። ዘይት ሳስወግድ ዘይት ማስወገዱ አይደለም አሁን ቁም ነገሩ ምንድነው ለመክሳት ውስጤ ያለው ፋት መውጣት አለበት ስብ። አሁን አንድ ነጥብ እዚህ ጋር እንድትይዥልኝ የምፈልገው እኔ እኮ ሳልመን ነው የምበላው፣ እኔ እኮ አቮካዶ ነው የምበላው፣ እኔ እኮ የሆል ፉድ ኦሊቭ ኦይል ነው የምበላው። ስለ ኦሊቭ ኦይልም በኋላ እናወራበታለን ጊዜ ካለን ይሉሻል። ሰውነትሽ አሁን ቅድስት ጥሩ ብር አላት፣ የሆል ፉድ ኦሊቭ ኦይል አበላችኝ፣ ሳልመን አበላችኝ፣ አቮካዶ አበላችኝ አይደለም የሚለው። ወፍራም ነኝ ሰውነቴ ምንድነው የሚለው ሜሞሪው ስብ ተመጣልኝ። ስቡን ፋቱን ተቀብሎ ቁጭ የሆል ፉድ ይሁን የካስኮ ይሁን አሳው ሰውነትሽ doesn't care የሚያውቀው ነገር አንቺ ነሽ ማርኬቱን ብሩን ቦታውን ኳሊቲውን ለፐርሰፕሽንሽ ወይም ለእይታሽ የምትናገረው እንጂ ሰውነትሽ እንደፋት ነው የሚቀበለው ስቶሪ ያደርገዋል። ኦኬ ቅድም ያልኩሽ ኤግዛምፕል ምንድነው ይሄንን ነገር ነው እኛ ማቆም ያለብን። ምንድነው የምናደርገው ለሰውነታችን ለመክሳት ስብ መጀመሪያ ማስወጣት አለብን። ያንን ስብ የምታስወጪው እንዴት አድርገሽ ነው? ታርጌትድ የሆነ ፕሮቲን ሬሾ አለ ፒፒአር ይባላል። ታርጌትድ የሆነ ካርቦሃይድሬት አለ፣ ታርጌትድ የሆነ ፋት አለ። ስቴፖች እና መንዞች አሉት። መጀመሪያ በሃይ ዴንስ ታርጌትድ ሬሾ ፕሮቲን ስትጀምሪ በሎው ዴንስ ካርብ ሰውነትሽ ምን ያደርጋል? ሻክ ሞድ ውስጥ ይገባል። አሁን ሻክ ሞድ ውስጥ ይገባና ምንድነው የሚለው ፋሲል የሚባለው ሰውዬ ከውጪ ስብ እያመጣልኝ አይደለም፣ ምን ማድረግ አለብኝ? የማከረና ከራሱ ጋር ሰውነትሽ ለብሬንሽ ምን ብሎ ጥያቄ ያቀርባል? የራሴን ስብ መብላት እንዲጀምር ፎርሙላ ይጻፍልኝ፣ ፈቃድ ላይሰንስ ይሰጠኝ ብሎ ውስጡን ይጠይቃል። ብሬንሽ በዛ በ2 ሳምንት ፔሪየድ ውስጥ ምን ያደርጋል? ራስሽን መብላት እንድትጀምሪ ፎርሙላ ይዘጋጅና ስብሽን መብላት ትጀምሪያለሽ። በዛ ላይ ኤክሰርሳይዝ ስትጨምሪበት፣ ወክ ማድረግ፣ ኳሊቲ ላይፍ ስትጨምሪበት፣ ጥሩ ነገር ስትመገቢ፣ የቀንሽን ታርጌትድ የሆኑትን ኬሚካል ኤሌመንቶች ለሰውነትሽ በየወቅቱ በየሰዓቱ በየሳምንቱ ስታቀርቢ ከውስጥ ስራው ይሰራል፣ ከውጭ አንቺ ስራውን ትሰሪያለሽ። ማዕከል ላይ ይኸውልሽ እንደኔ ትገናኛላችሁ ማለት። እኔ አሁን ከራሴ ጋር ተገናኘሁ፣ ከፋሲል ጋር ተዋወቅኩኝ ማለት ነው። አላውቀውም ነበር ፋሲል። እስቲ ስትውጥ የነበረውን መድኃኒት አሳይ ለተመልካች። አዎ ችግር የለም መድኃኒቶቼ እነዚህ አሁን ያንዳንዱ አትውጥ አጋርጌ መድኃኒት ካቆምኩኝ little over 1 ዓመት ሆነ።
የሚገርም ነው። መድኃኒት ስልሽ የስኳሩን አቁሜያለሁ፣ የደም ብዛቱን አቁሜያለሁ፣ የኮሌስትሮልን አቁሜያለሁ፣ የኢሬጉላር ልብ አመታቱን አቁሜያለሁ፣ የኪድኒ የኩላሊቱን አቁሜያለሁ፣ የአርትራይተሱን የጋውቱን አቁሜያለሁ። እኔ እንዴት ብዬ ልንገርሽ፣ እራሱ አሁን ሳወራሽ ልቤ በደስታ እየዘለለ። ዶክተሮች አረጋግጠውልሃል እንደማያስፈልግህ? ዶክተሮቼ በስነ ስርዓት ከዛሬ ጀምሮ ፋርማሲ ሄደህ አንተ መድኃኒት መውሰድ አትችልም ተብዬ አሰናብተውኛል። ዋው እንኳን ደስ አለ። እግዚአብሔር ስም ይባረክ። በጣም ለአንተም ለባለቤትህም፣ ባለቤትህ ራሱ በጣም ጀግና ናት። ባለቤትህ ሰላማዊት በጣም ጀግና ናት። እግዚአብሔር ይባርካት። ለምን ተስፋ ሳትቆርጥ በጽናት ወደ ጸብ ሳትሄድበት እስካሁን ታግሳ፣ አሁንም ደግሞ በደስታ አንዳንድ ጊዜ ያሰለቻል እኮ እንትኑ ራሱ እንደዚህ ደግሞ ወደ ጤንነት ምግብ ሲመለስ ይሄን አትጨምሪብኝ ይሄን አታርጊብኝ ማለት ራሱ ቀላል አይደለም። የሚገርምሽ ነገር በጣም የሚገርምሽ ነገር እሷን እንዴት አድርጌ እንደማመሰግናት አላውቅም። ምክንያቱም እንዲሁ አሁን ባመሰግናት እንዲሁ ማሞገስ ይሆናል። ገብቶሻል? ለምን እንደ ሬስቶራንት ምግቡን ዲዛይን የማደርገው እኔ ነኝ። የምግቡን አዘገጃጀት የምነግረው እኔ ነኝ። እኔ ተኝቼ ግን 1 o'clock in the morning ያ ምግብ ለነገ እየበሰለ ነው። ተመልከጂ፣ ግሮሰሪ የምታደርገው እሷ ነች እና ደስ እያላት፣ ምክንያቱም ይሄን ለውጥ ስታይ ደስ እያላት። ግን በጣም የሚያስቅ ነገር ልንገርሽ፣ በዚህ ፕሮሰስ እየሄድን ምግቡን እያደረገችልኝ ውጪ ሰዎች ባልሽ አሞት ነበር እንዴ? ባልሽ ኦዞምፒክ መወጋት ጀመረ እንዴ? እንደው ባልሽ ጠፍቶ ነበር ቱርክ ሄዶ አንጀቱን አስቆረጠ እንዴ? እንደው የተለያዩ ሜዲካል ፕሮሲጀሮች አደረጉ ወይ ሲሏት፣ አየሽ ውሸት ሲደጋገም እውነት ይሆናል አንዳንድ ጊዜ። እና በጣም በዛባት። አንድ ቀን ማታ ላይ ነው የሆነ ነገር እየጻፍኩኝ ጨርሼ አጠገቧ ሂጄ እያወራን ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው እና ለሰዎችም በጣም ብዙ ሰዎች ይረዳሉና ስለ ሰዎቹም እያወራ ስልኩ ተዘጋ እና ፍቅር አለችኝ። አቤት። አሁን ማንም ሰው የለም። እኔ የልጅህ እናት ነኝ፣ የትዳር አጋር ነኝ። እስቲ ለእኔ ንገረኝ፣ ምን ልንገርሽ አልኳት። እውነት ሰዎቹ እንደሚሉት ወይ ከኔ ተደብቀ ኦዞምፒክ መወቃት ጀመርክ እንዲ አለች። እንዴ አንቺ አብስለሽ የምትሰጭኝን ምግብ 24 ሰዓት አብረሽኝ ያለሽው እና እንዴት እንደዛ ልትይ ቻልሽ? እኔ ግራ ገባኝ። ምክንያቱም የምትበላው ምግብ በቀን 2 በጣም ብዙ ነው፣ ግን እየከሳህ ነው። እኔን አስጀምረኝ ይህንን ፕሮግራም እኮ የመጀመሪያውን ቁርስ መጨረስ አቅቶኝ በ2 ከፍዬ ነው የበላሁት። እንደዚህ እየተበላ ሰው እንዴት ነው የሚከሳው? እና ግራ ገብቶኝ ነው ብላለች። ነው በዚህ አጋጣሚ ገባሽ፣ ቃላት በሚያጥር ሁኔታ በእውነት ነው ቃላት በሚያጥር ሁኔታ ላመሰግናት እወዳለሁ። በጣም በምግብ በመስራት ብቻ አይደለም። እንደው ቤታችን ውስጥ የጸሎት ቤት አለን። 24 ሰዓት ገዳም ውስጥ የገባች እስኪመስላት ድረስ ጸሎት ታደርጋለች። በህይወታችንም በእኔም በእኛም ዙሪያና እኛ እኮ ማንም የለንም፣ አንተ ከሌለ መኖር አንችልም። ለእናት ለእኔ ለልጅ እናስፈልጋለን፣ ለልጆች ታስፈልጋለና ምንም ባታደርግልን ምንም ባናደርግልን እኮ መኖር ራሱ በቂ ነው። እና እንዴት ነው መኖርህን የማትፈልገው? መሄዳችን አይቀርም። ሰው ከትውልድ እስከ ሞት እግዚአብሔር ነው የጻፈለት። ግን እንዴት ነው ከትውልድ እስከ ሞትህ ድረስ እንዴት በኳሊቲ ላይፍ ለመኖር ምርጫ ማትመርጠው እያለች ትታገል ነበርና በእውነት እሷ ነች መሸለም ያለባት። እኔ ናቲንግ አይ ልዩ ክሬዲት ለእሷ ለእግዚአብሔር እና ለጓደኞቼ በተለይ ለሔዋን ወርቁ፣ ለደረጀ እንዲሁም ለሜንቶሬ እዚህ ልደርስ ላደረገኝ ለዶክተር ቤሪ ዱቢሶ። እንዴት አይነት ወንድም ጓደኛ፣ ልዩ ሰው። የመኖሬ ትርጉም ዛሬ አንቺ ፊት ልቀርብ ክሬጁን የሰጠኝ ብዙ ሰው ዓለም ሊጠቀምበት የሚገባ ዶክተር። ፍቃደኛ ከሆነ ዶክተር ምናልባት አብራችሁ ብጋብዛችሁ ደስ ይለኛል። ፕሮግራም አላችሁ አይደለ? ሰው የምታግዙበት። ምናልባት ይህንን የሚያዳምጡ ሰዎች ቤት እንደሚያገኛችሁ እየነገርከን ከየት ወደ የት እንደቀነስክ ደግሞ በዛው ሞራል እንዲሆናቸው ተነስተህ
ከዚህ በፊት ስታደርገው የነበረውን ጃኬት ኮት እያሳያቸው ትችላላችሁ እያልክ ብታስተዋውቃቸው ደስ ይለኛል። በሚገባ ደስ ያለኝ ደግሞ ደስ የሚልሽ ነገር ይቅርታ፣ ደስ የሚልሽ ነገር ቀላሉ ነገር ይሄንን ልብስ ማውለቅ አይጠበቅብኝም። የዛ ስፋቱ እንደው እየደረብኩ ማሳየት ነው እና ችግር አሳየን። ከሸሚዙ ልጀምርልሽ። በጣም ጥሩ። ይሄ ሸሚዙ ነው እንግዲህ የሚገርም ስንት ኪሎ ነው በአጠቃላይ? ስንት ፓውንድ ነው ከላይክ ላይ የቀነስከው? 112 ፓውንድ 112 ፓውንድ። ይኸው እንግዲህ ይሄ እኮ ሸሚዝ ቁልፉ እንትን እያለ እዚህ ጋር እየተቀደደ ጎንበስ ስል ቅድድ ይላል እና ላውንደሪ ስቲች በሙሉ ሸሚዞች አሁን ዶኔሽን ጥያቸው ነው እንጂ በሙሉ ስቲች ተደርገዋል። አዲስ ሸሚዝ ነው ማለት ነው እና አሁን ደግሞ እነዚህ ልብሶች በቀላሉ ማግኘት ይቻላል? የት ነው የሚሸጡት? አሁን እንደዚህ አይነት ልብስ መቼም አይገኝም ብዬ ነው የማስበው በኖርማል ሱቆች ውስጥ፣ ሞል ውስጥ። እንግዲህ በጣም ወፍራም እንደውም ገባሽ አስቀያሚ ገብቶሻል ሰውነት ስለነበረኝ ራሴን የማታለው የዲዛይነር ልብስ ቆንጆ ልብስ ብሎ አላለ። ኦኬ ሎረን ገባሽ ፖሎ ስለብስ ወይም ደግሞ ኒመን ማርከስ ሄጄ ስለብስ ሆነ አልችልም። ስለዚህ የነሱ ኤክስትራ የሚታዘዝበት አሁን ቀላሉና ይሄ አሁን ይኸውልሽ ታይታል ዲዛይን አይደል? ኦኬ ይሄንን ዲዛይን አትሊስት እኔ ጭንቅላቴን ለማታለል እዛ ሄጄ ከስተም ሜድ ማዘዝ አለብኝ። ከስተም ሜድ ሆኖ ደግሞ ሲመጣ ሆዴ በጣም ትልቅ ስለነበረ ትልቅ ኮት ካዘዙልኝ ኮቱ ሲዘጋ እዚህ ደግሞ አንገቱ ደግሞ በጣም ሊሰፋ ነው። እንደገና ብር ተከፍሎ ደግሞ ከትከሻው በላይ ደግሞ አንገቱ ትንሽ ሽሪንክ መሆን አለበት። ገባሽ? አሁን ይሄ ኮት ተመልከቹ፣ ያኔ ለብሼው ስቃይ ነው የሚሆንብኝ። ይኸው የሚገርም ነው እጁ ራሱ ይኸውልሽ፣ የሚገርም ነው። ተመልከቹ እና እንዴት በቃ እኔ እንዴት ብዬ እንደምነግርሽ ይቻላል። በቃ ማንም ሰው አንቺ ከተነሳሳሽ፣ አንቺ ማድረግ ከፈለግሽ፣ አንቺ ራስሽን መውደድ ከፈለግሽ አስረግጬ ነው የምነግርሽ። ይሄ እንዴት ብዬ ልንገርሽ፣ እኔና አንቺ የተገናኘነው እግዚአብሔር ፈቅዶ ነው አይደለም? እኔ ተዘጋጅቼበታለሁ፣ የማወራሽ አጥንቼበታለሁ። ይሄ this is not motivational inspirational ወይም ፔፕ ቶክ አይደለም። ለሰዎቹ እምላቸው ምንድነው እኔ 2 ኩንታል የነበርኩት ሰው የ9 የ10 አይነት በሽታ ተጠቂ የነበርኩ ሰው 12 13 አይነት ታብሌት እሞት ሰው ካደረኩት ዲሲፕሊን እና ኮንሲስተንሲ ካለ ማንም ሰው ወንድ ይሁን ሴት ይሁን አባቶች ይሁኑ እናቶች ይሁኑ ልጆች ይሁኑ ይቻላል። አስረግጬ የምነግርሽ ነገር ይቻላል፣ በጣም ይቻላል። ኮንታክትህንም ንገራቸው በዛው እንደዚህ ያነሳስተህንማ እኔም እገባለሁ ፕሮግራሙ ላይ ንገራቸው። ደስ ይለኛል። እንትን ሼር አደርግሻለሁ፣ ግን ስልክ ቁጥር አለኝ፣ በስልኬ ሊደውሉልኝ ይችላሉ። ስልኬን ልንገርሽ አሁን? አዎ በሚገባ እንጽፈዋለን እዚህም ላይ ንገረን። እሺ 703 687 8450 በጣም እናመሰግናለን። ሊንክም ያለውን ኮንታክት በሙሉ ተመልካቾቻችን ፒንድ እናደርግላችኋለን ከስር። ኮንሰልቴሽን ማድረግ የምትፈልጉ ማማከር የምትፈልጉ ፕሮግራሙን ጆይ ማድረግ የምትፈልጉ ልታገኙ ትችላላችሁ። መልካም አንድ ከጨመርክልን አይከፋንም። አንድ ልብስ ወደ ቁም ሳጥኔ ልገባ ነው። እሱ ሁሉ አዲስ ልብስ ነው ማለት ነው? አዲስ ልብስ የምታየው በሙሉ ታች ነው። ኦኬ ያ በሙሉ እንግዲህ የኔ ድሮ ልብሴ ነው። ለታሪክ ነው ያስቀመጥኩት። ይሄንን ነው ማየት ያለብሽ። በጣም እንደው እንዲገርምሽ። በስማ ሚገርም ቀበቶ ማድረግ ስለማልችል ያ እንደ ድሮ አባቶች እንግዲህ ተመልከቺ። የሚገርም
አሁን እዚህ ላይ ኮቱን ደርቤ ያሳይሻለሁ። ኢማጂን ልብስ ሳላወልቅ ነው እንግዲህ ምድር ይሄ ኮቱ ነው። ተአምር ነው። ይሄ ሁሉ የሆነው በጣም በአጭር ጊዜ ነው። 20 ምናምን የፈጀው ውፍረት፣ አመት የፈጀው ውፍረት፣ 1 ዓመት ከ2 ወር ኖ ሜዲካል ፕሮሲጀር፣ ምንም አይነት ምን ብዬ ልንገርሽ፣ አበላልሽን ማስተካከልና ጭንቅላትሽን ማሳመን ብቻ። ቀደም ሲል ስትነግረኝ አንድ በጣም ያስገረመኝ ንግግር ነበረ። ሃርት አታክ፣ ስትሮክ፣ እነዚህ ሁሉ በቃ ጫፍ ላይ የነበርኩ ሰው ነኝ። በቃ አንድ እርምጃ የቀረ ሰው በቃ በእድል እንደመኖር ያክል ነበረ ሁልጊዜ ተኝተህ ስትነሳ። ነገር ግን ይሄን ሁሉ ነገር በዛ ላይ መድኃኒቱን አስተካክለህ አትውጥም። ይሄ ሁሉ መድኃኒት በየጊዜው ይሰጣሃል። ይሄ ሁሉ ነገር እያለ እግርህ መራመድ እስከሚያቅተው በተአምር ነው ይሄንን በአንድ ጊዜ ከዛ ወደዚህ ያመጣኸው። ይሄንን ተመልካቾች ሲያዳምጡ አሁን አንተ በነበርክበት ሁኔታ ላይ ያሉ ተስፋ የሌላቸው የመሰላቸው ስፖርት ብሰራ እግሬን ያመኛል፣ በምን አቅሜ ስፖርት ሰራለሁ? እውነትም ነው ደግሞ አይደለም እንደዚህ የሚያክል ኪሎ ቀርቶ ኤክሰርሳይዝ አድርገን የማናቅ ሰዎች በቤተ ክርስቲያን በየዓመቱ በሚመጣው ስግደት በማግስቱ ደረጃ መውጣት እስከሚያቅተን እግራችንን መንካት እስከሚያቅተን ስትራፖ ራሱ ህመሙ ቀላል አይደለም። ይሄ እንደዚህ ላይፍ የሚቀይር አይነት አሁን አንተ ስላለፍክበት ስታወራው ቀላል ይመስላል። ነገር ግን ብዙ ዲስፕሊን፣ ብዙ ተስፋ መቁረጥ፣ ብዙ ማልቀስ ይኖራል ብዬ አምናለሁ በዛ ነገር ውስጥ። እኔ በቃ ቢቀርብኝስ ማለት ደግሞ አጭር ጊዜ ነው፣ 1 ዓመት ከ2 ወር በጣም የሚገርም አይነት ይሄን ከዛ ወደዚህ ለመምጣት እና እስቲ ምን ትነግራቸዋለህ? ይሄንን ለሚያዳምጡ ሰዎች ይቻላል ብለህናል፣ ግን እስቲ ከኤክስፔሪየንስ ምን ነበረ? ተስፋ የቆረጥክባቸው ጊዜያቶች ነበሩ ወይ? ስፖርት ሰራ እንዳልኩክ ህመም አለ፣ አለመቻል አለ። እስቲ እሱን ንገረን፣ መቻሉን ብቻ ሳይሆን። እንግዲህ ሰውነታችን ራሱ ዲዛይን የተደረገው እኛን ቻሌንጅ እንዲያደርግ ዊሊንግነሱ አለ፣ ስጋ ደግሞ አለ። እኔ ተራራ ወጣለሁ ብዬ ሳወራና ስጋዬ ወደ ተራራ ላይ መውጣት መንገድ ሲጀምር፣ ፈተናው ሲጀምር የተለያዩ ቬሪየብሎች ይመጣሉ። ተራራው ድንጋይ አለ፣ ዳገት ነው፣ ፀሐይ አለ፣ አውሬ ሊኖር ይችላል፣ ሌላም ነገር ሊኖር ይችላል። እና በአንድ ቀን ወጣለሁ ያልኩት ብዙ ጊዜ ሊፈጅ ይችላል። ግን የዚህ ፕሮግራም እኔ በጣም ስትረስ አድርጌ የምናገረው እዚህ ቻሌንጆቹ ላይ የዚህ ፕሮግራም አካሄድ እንደ ባህሪሽ ካልቸርሽን ጠብቆ አንቺ ስሜትሽን ጠብቆ የሚጓዝ ነው። ብዙ ተስፋ የሚያስቆርጡ ነገሮች አሉ። ለምሳሌ በእኛ ማህበረሰብ ውስጥ እንዴት ነው ያለ ዘይት ምግብ የምሰራው ትይሉሻል። የመጀመሪያው ውሃ መጠጣት አልችልም፣ እኔ ብርዝ ካልሆነ መጠጣት አልችልም የሚልሽ ሰው አለ። ውሃ በሎሚ ካልሆነ ወይም ደግሞ አንድ የሚገርሙ ሴትዮ እናት ምን አሉኝ፣ ውሃ እኮ የድሃ ነው አሉኝ። እንዲህ አይነት አስተሳሰብ ነው ያለን እና ያ ከክፋት አይደለም ካለማወቅም ነው ከስሜትም ነው። ግን ምንድነው በጣም ቀለል አድርገን ካየነው ነገሩን ለመኖር ከፈለግሽ ምንም ነገር ለምሳሌ እንዴት ልንገርሽ፣ እንዴት ነው አሁን አንቺ ዛሬ እዚህ ጋር ቴሌቪዥን ላይ ወይም ደግሞ ቲቪ ላይ ለመቅረብ ዝም ብለሽ ካልጋ ተነስተሽ አልመጣሽም። ለምሳሌ በጣም በቀላል ነገር አንቺ ዛሬ እዚህ ጋር ለመምጣት ወይም ደግሞ የየቀኑ ህይወትሽ ማህበረሰቡ ሶሳይቲው የነገረሽ ነገር አለ። ጠዋት ተነስተሽ ጥርስሽን ብራሽ ማድረግ፣ ሻወር መውሰድ፣ እንዲሁ መኳኳል፣ ማማር፣ ማጌጡ። መቼም እናታችን ወደ ውስጥ ያንን ተምረን አልመጣም። ግን ሶሳይቲ ወይም ማህበረሰብ ይሄ መሆን አለበት። ቅድስት እንደ ቅድስት አምራ ልትወጣ የምትችለው እነዚህን 1 2 3 ነገሮች ካደረግሽ ዴይ ኢን ዴይ አውት ሳትሰለች እያደረግሻቸው ትኖሪያለሽ። ወይም እኔ ወይም ሌላ ሰው ህይወትን የሚያክል ነገር በልብስ በሜካፕ በቁንጅና የምናሸበርቀው ይሄ ልዩ ቴምፕል ሰውነታችንን አልችልም የሚለውን ነገር ከአይምሮ መውጣት አለበት። የመጀመሪያው ነገር ምንድነው? አበላሉ ስፖርቱ ወይም ውሃ መጠጣቱ ሳይሆን የተሰራ ጭንቅላት ያስፈልጋል። ያ ጭንቅላት ምንድነው? እችላለሁ፣
አደርገዋለሁ። በውጭ ዓለም መተን ስንኖር ብዙ ሰዎች ሰምተሻል፣ ተለቅ ተለቅ ያሉ ሰዎች ሲያወሩ እኔ እኮ ድሮ ህይወቴ እንዲህ ነበረ፣ እኔ እኮ ዛሬ እዚህ መጥቼ እንዲህ እሰራለሁ፣ እኔ እኮ ዛሬ ዝቅ ብዬ እኖራለሁ። መኖር ስላለባቸው አጀስት አደረጉት አይደል? አሁንም ደግሞ የዓለማዊ ነገር ጀስት ገንዘብ ለማግኘት ለመኖር ከሰው በታች ላለመሆን ሰርተን ራሳችንን ለመቻል የሰው እጅ ላለማየት የማንፈልገውን ስራ እየሰራን የማንፈልገውን ማንነት በተለይ በልጅነት ለመጣሩ ምናልባት ጥሩ ኮች የሚያደርገን ሰው ካገኘን ተምረንም ትንሽም ደህና ስራ ይዘን እንኖራለን። እድሜ ጠና ካለ በኋላ የምናመጣቸው አባቶቻችን እናቶቻችን ዛሬ በየቤቱ እንደው የልጆቻችን ሞግዚት አድርገን በየቤቱ ከነ በሽታቸው የምናስቀምጣቸው አባቶች እናቶች፣ እነዚህ ሰዎች እንደሚቻል መንገር አለብን። ይቻላል፣ ማድረግ ይቻላል። ምክንያቱም ምርጫ ነው። ማድረግ የሚቻለው ደግሞ በጣም በቀላል ሁኔታ አበላልን አስተካክሎ ህይወትን መምራት የሚቻልበትን መንገድ ማሳየት እኛ ኮች ማድረግ አለብን። ከለመድነው ከኮምፈርት ዞናችን መውጣት መቻል አለብን። አልችልም የሚባል ነገር የለም። አለቃሽ ጋር መሄድ ካለብሽ አልችልም ብለሽ ተኝተሽ አታረፍችም፣ ተነስተሽ ትሄጃለሽ። የሆነ ሰው አሁን ለምሳሌ እኛ ብዙ ጊዜ የሚገርምሽ ነገር ራስን ለመጠበቅ አንችልም፣ አበላል ለማስተካከል አንችልም። እከሌ ሞተ ከተባለ ግን we are the first እዛ ሰውዬ ቤት ለመገኘት ያንን አንችልም ብለን ለምን አልቀርም? ምርጫ ነው። ገባሽ? it's a matter of choice። መጀመሪያ ግን እኛ መምረጥ ያለብን ራሳችንን፣ እኛን፣ እኔ ራሴን መምረጥ አለብን። እና ማንም ሰው ዛሬ ይህንን የሚያዳምጥ ሰው ቀላል እያደረግኩ አይደለም፣ ወይም ደግሞ ዝም ብሎ አይደለም። ኦፍኮርስ ምንም ነገር በኢኮኖሚክስ ምን ይባላል? there is no free lunch ይባላል። በነፃ የሚመጣ ነገር የለም። እንደው በሃይማኖቱን ብትሄዱ ብንሄድ እግዚአብሔር በነፃ ያደረገው ነገር የለም። ሁሉም ነገር ዋጋ ያስከፍላል። ዋጋ ተከፍሎበት ዋጋ መክፈል አለ። ግን የዚህ ፕሮግራም ዋጋ አከፋፈል ደስ የሚል እያስጨነቀ ግን ደስ የሚል ውጤት ያለው ኤቭሪዴ ለውጥሽን እያየሽ የምትሄጅበት ዋጋ መክፈል አለውና ዋጋውን ደግሞ ስትከፊ ብቻሽን አለ የምትከፊው። እኛ እኔም ሆንኩኝ የኔ ፓርትነርም ይሆን ሌሎቻችንም ወደፊት ትሬኒንግ እየተሰጣቸው በዚህ ዙሪያ የሚያግዙ ሰዎች አብረን ነው ዋጋ የምንከፍለው። ሀሳብ ብቻ ሸጠንልሽ ወይም ሀሳብ ሰጥተንሽ አይደለም ዞር የምንለው። ወይም ደግሞ እንደ ሞደርን ኮንቬንሽን ሜዲሲን ወይም ደግሞ እንደ አንዳንድ ሶሻል ቢዝነስ ቬንቸር ነገሩ ወደ ቢዝነስ ቀይረ ነው ግማሽ ኢንፎርሜሽን ሰጥተንሽ ከዛ አንቺ በግማሽ ኢንፎርሜሽን ደክመሽ ተመልሰሽ ሪፒትድ ከስተመር ሆነሽ እኛ ጋር እንድትመጭም ፍላጎት የለንም፣ እቅድም የለንም። ፕላን የኛ ፕላን ምንድነው? አንቺን ማምጣት፣ አንቺን መስራት፣ አንቺን ማዳን፣ አንቺን ዞሮ አድርጎ ወደሚቀጥለው። ምክንያቱም ከኔ ጀምሮ ቅድስትዬ ከኔ ጀምሮ እያንዳንዳችን በየቤቱ አልጋ ያልያዝን 911 አምቡላንስ ያልተጠራልን ተንቀሳቃሽ በሽተኞች ነን። ተባሽ ይሄ ሁሉን ነገር ደግሞ ለማድረግ እኛ we have to give 150% ነው። 100 አለ 150% ለማህበረሰቡ እንሰጣለን። ሼር እናደርጋለን፣ እናስተምራለን፣ እንረዳለን፣ ኮች እናደርጋለን። እንደውም እንዳልኩሽ እቅዳችን ምንድነው? የመጀመሪያው እቅድ በቀላሉ ስንጀምረው አንድ ፌስቡክ ላይ ጽፌዋለሁ። ፌስቡክ ላይ ገብተሽ ማየት ይቻላል። 1 ሚሊዮን ሰው በ5 ዓመት ለመርዳት ነው። 500 ሺህ ከፋይ 500 ሺህ ባይከፍል 500 ሺዎቹ የከፈሉትን ምክንያቱም ኳሊቲ ምግብ ብሉ፣ ኳሊቲ ላይፍ ስታይል ኑሩ ብለን ደግሞ አቅም የማይችሉትን ደግሞ በርደን መጫን ስለማንፈልግ ያንን ገንዘብ አምጥተን እነዚህን በኢትዮጵያ በይ በኋላ በአስመራ በይ በኋላ በሌላ ሀገር በይ በዓለም የኛን አገልግሎት ለሚፈልግ ሁሉ አቅማቸውን እንደማይችሉ ማረጋገጫ ላመጡልን ሰዎች ጤናቸውን እየጠበቅን እኛ ምግባቸውን እያደረግን 9 ወር እስከ ዓመት ነው ፕሮግራሙ የሚፈጀው። ዓመት 9 ወር አድነን ቀይረን ህይወታቸውን ከመድኃኒት ዲፔንደንሲ ነፃ አድርገን ህይወታቸውን እንዲቀጥሉ እያደረግን የሚመጣው ሰው እያገዝን ለመሄድ እግዚአብሔር ከረዳን ፈቃድ እግዚአብሔር ከተጨመረበት አገር ቤት በዩ በዩሮፕ በዩ በአሜሪካን በዩ ቱር እያደረግን ማህበረሰባችንን ለማንቃት ዝግጁ ነን። በዚህ ላይ ደግሞ የሚገርምሽ ነገር ለመርዳት ለመሳተፍ በሐሳብ ይሁን በእውቀት ይሁን በገንዘብ ይሁን በመምከር ይሁን
ማንም ሰው ቢመጣ በራችን ከፍት። 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸክም ነው ይባላል የድሮ አባቶች በሀገራችን። ምንም ሆልድ ባክ የምናደርገው ነገር የለም። እኛ እድሜያችን እዚህ ምድር ላይ የአንድ ቀን ነች። ማንም ሰው ከእግዚአብሔር ጋር 100 ዓመት ኮንትራት ባለው ገንዘብ ልክ፣ ባለው የእውቀት ደረጃ ልክ፣ ባለው የህይወት ስታይል ልክ 100 ዓመት ኮንትራት የተሰጠው ሰው የለም። እድሜያችን ኮንትራታችን አንድ ቀን ነች። ያችን አንድ ቀን ግን በአግባቡ ተጠቅመን ለኛ ለደረሰልን ሳይገባን እግዚአብሔር ላደረገልን ነገር ሰው ልጅ በሙሉ ደግሞ ለመመለስና ይሄንን ነገር ለዓለም ለማሳየት ዝግጁ ነን። ምክንያቱም መርዳት ነው የምንፈልገው። አሁን ወደ ግል ኤክስፔሪየንስ ልመጣ ነው። ለምን ይሄንን ሳናነሳ ብናልፍ መቼም አግባብ ነው ብዬ አላስብም። ይሄ በጣም ማንነትን የመቀየር ድጋሚ የመፈጠር ያክል እንደሚሰማ ምንም ጥርጥር የለኝም። ያንንም ያክል አንድ ሰው ተሸክመ አንድ ወፍራም ሊያውም ትልቅ ወፍራም ሰው ተሸክመ የምትዞር ያክል ነበር። ያንን ነገር ከላይ አውርደህ ዛሬ በጣም ደልብ የምትንቀሳቀስ ስፖርተኛ የሆንክ ጭራሽ እንደውም ማስል በማስል ሆነ የሚገርም አይነት እንደነገርከኝ የ20 ምናምን ዓመት ወጣት ስሜት ነው የሚሰማኝ በአሁን ሰዓት። እኔ እድሜን ግማሹን ነው እንደገና ወደ ኋላ የተመለስኩት ብለህ ደስ በሚል ኤነርጂ እንዲህ ስታወራ ምን ስትልም ይሄ ኤነርጂ ነበረ ወይ ብዬ ብጠይቅህ በእርግጠኝነት መልስህ ሌላ ሊሆን ይችላል። ከዚህ በፊት ማለት ስታወራ ሊደክምህ ይችላል ብዬ አስባለሁ ከነገርከን አንፃር። ታዲያ የኔ ጥያቄ ምንድን ነው፣ ሰውነትህ እንደዛ ትልቅ በነበረ ሰዓት ለምሳሌ ቢግ ኤንድ ቶል የሚባል ሾፕ አለ፣ ልብስ የሚገዛበት ማንም ሰው ሄዶ የማይገዛበት ትልልቅ ልክ አንተ ያሳየህን አይነት ልብሶች የሚሸጡበት ልብስ ከመግዛት ከማንኛውም ሰው እኩል ሞል ሄዶ የፈለክበት ዲዛይነር ልብሶችን መርጠ በኮራ ብለ ሚዲየም ሳይዝ አምጭልኝ ስሞል ሳይዝ ወይም ደግሞ ብለ ጠይቀ ከመግዛት ጀምሮ ያኔ ደግሞ እንደፈለክ አለመግዛት አለ። ሁለተኛ ፕሌን ላይ ስንሳፈር ትራንስፖርት ላይ ስንሳፈር የምንሳቀቃቸው ነገሮች አሉ። ቢፎር እና አፍተር ከቤተሰብ ከትዳርህ ጀምሮ ተጽዕኖ እንደሚያመጣ ግልጽ ነው። ምንም መገመት ቀላል። ቢፎር እና አፍተር እስቲ ንገረኝ፣ በህይወት ላይ ምን አይነት ለውጥ አምጥተሃል? እንዴት አይነት ደስታና ኩራት አለው? ያንንስ ለመልመድ አልከበደህም ወይ? ራሴ ጋር እንደገና እንደ አዲስ እንደመተዋወቅ ነው ስላልከኝ ሰፋ አድርጌ ጠየቅኩ፣ ሰፋ አድርጌ እንድትመልስልኝ ነው እና እስቲ እሱ ንገረኝ። በጣም የሚገርም ነው። የሚገርምሽ ነገር ያለው ገለልተኝነት፣ ያለው የበታችነት ስሜት፣ ያለው ያለመፈለግ ስሜት እንዴት አድርጌ እንደምገልጽልሽ አላውቅም። መጽሐፍ ብጀምር ያንን ስሜት እርግጠኛ ነኝ ጨረቃ ጋር ደርሶ የሚመለስ ያክል ልጽፍልሽ ይችላል። ሰዎች እንወድሃለን እንወድሻለን የሚሉ የገዛ ቤተሰቦችሽ፣ ጓደኞችሽ፣ ዘመዶችሽ አንዳንድ ጊዜ ሳታስቢው ዞር ብለሽ መለስ ስትይ በማዘንና በመጸየፍ አይን ሲያዩሽ አይኔ ግጥም የሚልበት ጊዜ አለ። እንዴት አጥንት ድረስ ገብቶ እንደሚሰብር ኦልሬዲ ምን ይሆናል መሰለሽ፣ በቃ ሰውነትሽ ያንን ሪጀክሽን ይቀበለዋል። ማንም ሰው ገብቶሻል። ማንም ሰው የኔ የገጠመኝ የራሴን ኤክስፔሪየንስ ነው ማለት የተወሰኑ ጓደኞቼ ምንሽ እኔ በጣም ሰው ነኝ። በጣም ሶሻላይዝ አደርጋለሁ። በጣም ላርጅ ግሩፕ ነው ያለኝ። ውፍረቴን የበታችነቴን ጓደኞቼ ጋር ሲሆን የምደብቀው ብዙ በማውራት ብዙ በማሳቅ ራሴ ላይ ጆክ በመፍጠር እነሱ ሲስቁ እኔ ውስጤ እያለቀሰ ወደ ውስጥ አለቅሳለሁ። በራሴ ላይ ቀልዳለሁ፣ እነሱ ይስቃሉ፣ እኔ ግን ውስጤ ያዝናል። በዛ መንገድ ብቻ ነው ከነሱ ጋር ፊት ላደርግ የምችለው ከቤተሰብም ጋር እና እናቴ ራሷ በጣም ከስቼ ያየች ይለታ ተቀይሬ ያየች ይለታ በቃ ወደቀችና መሬት ሳመች ተነሳችና አይሆፕ ይሄንን ፕሮግራም ስታይ ቀር አይላትም። በጣም ስለገረበኝ ነው የምናገረው። እግዚአብሔር እናመሰግንሽ እና ይሄንን አይቼ ብሞት አይቆጨኝም። እንደው ጓደኞችህን መስለህ የልጅነት ሰውነትን አምጥተህ ከዚህ መልክ ጋራ ቆንጆ ነኝ እያልኩሽ አይደለም። ከዚህ መልክ ጋራ አሁን እንደው ከራስ ጋራ እንደውም አንድ አጎትም አለኝ ጌታቸው ወልደ ይባላል።
በጣም ደስ አለኝ ከራስ ጋር በመተዋወቅ ራስን ፈልገ በማግኘት አለኝ እና እነዚህ ነገሮች ደግሞ የእናቴ ነገር ግን እስቲ አንድ ነገር ልጠይቅህ አለችኝ እና ምንድን ነው እቴቴ ነው የምላት ምንድን ነው እቴቴ አልኳት እንዴ አቢ ነው እሷ እኔ የምለው አቢ አለች እዚህ ቤት ስትመጣ እዚህ ሶፋው ላይ ስትቀመጥ ግራና ቀኝ የሚፈሰው ሆድህ የት ደረሰ that's the first time የመጀመሪያ ጊዜ ነው በህይወቷ 54 ዓመት እዚህ ምድር ላይ ስኖር እንደዛ ተናግራኝ የምታውቀው እሷ ደስታዋን ነው እየገለጸች ያለችው እኔ ግን ሰውነት መቼም ክፉ ነው ወደ ኋላ ሪዋይንድ አደረገ ወሰደኝና ምን እንዳሰብኩ ታውቂያለሽ ኦል በዛ ጊዜ በዛ ዘመናቶች ሁሉ እሷ ጋር ስመጣ ለካ ያ ነገር ይዘገንናት ነበር ከቶሻል እና አንዳንድ ጊዜ even after the fact ራሱ አሁን ስትሰሚው ለኔም ለራሴ አሁን ጭንቅላቴ ምን ማድረግ ጀመረ እኔን ራሴ መውቀስ ጀመረ ምን ሆነህ ነበር ምን ማለት ነው ምን እያደረክ ነበር በዚህ ሳይት እኔ አሁን እውነቴን ነው የምልሽ ይሄ የኔ ልብስ ነው ለማለት እኔ ራሴ ይከብደኛል ታዩ ሌላው ሰው ብዙ ጥያለሁ ወደ 2-3 ቁምሳጥን ሙሉ ልብስ ለዶኔሽን ሰጥቻለሁ ግን እነዚህ ቀመጡ ለታሪክ ሳያቸው ሁሉ ለኔ የማንቂያ ደውል ማስታወሻ ናቸው እዛ ጋር የነበርኩበትና ይገርመኛል ከባድ ነው እኔ ቅድስዬ ልነግርሽ አልችልም እኔ እንዴት ብዬ ልንገርሽ ወንድ ልጅ በተፈጥሮ አለቅስም ይሄንን ነገር ስነግርሽ ግን ሞች ብትፈቅጂልኝ እንባ አውጥቼ ባለቅስ ያሳለፍኩትን ነገር የሚሰማኝ የበታችነት የሚሰማኝ ያለመፈለግ ባህሪ ራስን እስከ ማጥፋት እስከ መመኘት ድረስ ባለው የደረስኩት ከብሻ በቃ ምን እሰራለሁ እና አንዳንድ ጊዜ እንደው የምበላው ምናልባት እንደው ገመድ ገዝቶ መንጠልጠሉን ፈራና በጣም ብዙ በመብላት ድብልቅልቅ አድርጎ በመብላት ምናልባት አንድ ቀን እውነቴን ነው ደራር አንዳንድ ጊዜ ካልጋ መነሳት ጧት ባልነሳ ስተኛ መነሳት ሳልፍ በቃ እንዳልነሳ ተመኝቼ መተኛበት ጊዜ ነበር ምክንያቱም በቃ ከባድ ነው ስራ ላይ ፕሮፌሽን ስራ ላይ በጣም የሚያስጠቅ ነገር ልንገርሽ ብዙ የተለያዩ ስራዎች ላይ ሰርቻለሁ ፕሮፌሽኑ እንዳለ ሆኖ ይቀመጥና በነዛ ፕሮፌሽኖች ውስጥ ክላይንት ሚት በማድረግበት ሰዓት ሊደርሺፕ ስብሰባ በሚኖርበት ሰዓት I am the only one በሙቀት ሱቴን ግጥም አድርጌ ለብሼ ሹራብ ለብሼ ከረባት አድርጌ እያላበኝ ስብሰባ ውስጥ ፈረንጆቹ ነጩ ጥቁሩ ምኑ ሚስተር ተስፋይ you're sweating ለምንድን ነው ማታወልቀው ጃኬት ነው ብርድ መቶኛል አላወልቅም እላቸዋለሁ ካወለኩ ችግር ሊመጣ ነው ቅድስት ችግሩ ምን እንደሆነ ታውቂያለሽ ውድ ሸሚዞች ነው የምገዛው ስራዬ ነው ሞርጌጅ የምከፍልበት ነው ልጆች ማሳድግበት ነው ህይወት መመራበት ነው ስራዬን ሉዝ ማድረግ አልፈልግም ስለዚህ I have to dress በዚህ ቦታ ላይ ውድ ሸሚዝ እገዛለሁ በሳይዜ ከስተም ተደርጎ ይመጣል ተሰርቶ ይመጣል ቀጥታ ከመልበሴ በፊት በመላጭ ከኋላ ከኮሌታው እስከታች ድረስ ሸሚዙ ይሰነጠቃል ሸሚዙ ይሰነጠቅና አሁን እዚህ ከረባት ስታሲ ስትቆልፉ የመወጠር ባህሪ የለው ኮት አደርግበታል ስራ ሄጄ ኮቱን ካወለኩ ልዋረድ ነው ስለዚህ እየሞቀኝ ክላይንቱ አንዳንድ ጊዜ ክላይንቶቼ ይገርማል አይ ኦኬ ሞር እንደውም የሄድንበት ሳብጀክት ማተሩን ማውራት ትተን ስለኔ ዌልቢንግ ነው የሚጨነው ዩር ስዌቲንግ አይ ኦኬ የሆነ ነገር እናምጣል እንዴት አላውልቅ ደሞር ደግሞ እንደዛ ስጠይቅ ነርቨስ ሆናለሁ ምክንያቱም ልብስ አውልቅ የሚባለው ነገር ሊመጣ ስለዚህ እሱን በምን አሻሻልኩት ሰደሪያ ሹራ ወደ 30 ሸሚዝ ከባለቤቴ ጋር ጦርነት ነው አዲስ ሸሚዝ ይገዛል በነጋታው በመላጭ ይተረተራል አዲስ ሸሚዝ ይገዛል ላውንደሪ ሲሄድ ላውንደሪዎቹ ምንድነው ዋትስ ጎን ኦን እነሱ ኖ ችግሬ ይሄ ስለሆነ ምክንያቱም ያን ሆዴን ምን ውስጥ ልክተተው እንደዚህ አይነት ህይወት ነው ያሳለፈው ያንን ህይወት ግን አሳልፎ እዚህ ጋር ይደረሳል ወይ አዎ በትክክል አሁንም ቅድምም ብየዋለሁ ይሄ የማነቃቂያ ንግግር አይደለም እየሰጠው ኖሬ ኦልሞስት 1 አመት ከ2 ወር እስከ 4 ወር ድረስ ፕራክቲስ አድርጌው ሰርቼው አይቼው ፊታችሁ ቀርበ ይቻላል ውስጡ ያለው ጭንቀት ግን በጣም እንዴት ብዬ እንደምገልጸው
አላውቅም። እንደገና ደግሞ ከባለቤትሽ ጋር ሪሌሽንሽፕ ላይ ለወንዶችም ለሚያዳምጡ ወንዶች ልነግርሽ የምወደው ነገር ኮምፕሊትሊ ግልጽ መሆን ካለብኝ የአልጋ ዙሪያ ህይወትሽ ይበላሻል። ዶክተሬ ጋር ሄጄ እንደሚገርም ነገር ልንገርሽ፣ ሄጄ ግራ ገባኝ እና ጓደኞቼ ምናምን እችን የመሰለሽ ቆንጆ ሚስት አንተ ቴኬር ካላረቃት በኋላ እኮ ሌላ ነገር ሊመጣ ነው፣ ልጅ ነች፣ በዚህ የሚባል የፒር ፕሬሸር ወሬው ሲመጣ ዶክተሬ ጋር ሄድኩና እንግዲህ ማይንዲዩ እነዚህን ሁሉ ታብሌቶች ሙጥ ሰውዬ ነኝ። አሁን ሌላ ታብሌት ጠየቁት። እነዚህን በአግባቡ አሉትም። ሶሳይቲ ወይም ማህበረሰብ ያመጣብኝን ፕሬሸር ግን ለማውጣት ዶክተሬ ጋር ሄጄ እንዴት አድርጌ ያቺ የወንድ ልጅ ማነቃቂያዋን ታብሌት ስሟን ጠርቼ ልጠይቀው። ስለዚህ አሃብ ቱ ሰርከምቨንት አጠያየቅ ሄደና ምን አልኩት፣ ዶክተር እንደው ጃምፐር ኬብል ትሰጠኛለህ አልኩት። አቤት አለኝ። ኤክስኪውዝ ሚ ከመጌን አለኝ። I like you to give me jumper cable አልኩት። በኋላ ልክ ሲገባው ወንበር ሳበ ቁጭ አለና መነጽሩን አውልቆ እንባው ጠብ እስኪል ድረስ ነው የሳቀው። በኋላ ትከሻን እንዲህ መታ አደረገና ልስን አለ። 13 አይነት ታብሌት ለሚውጥ ሰው አይደለም ጃምፐር ኬብል በእጅ አልገፋህም፣ አልሰጥህም። I'm not even going to push you with my hand። አንዷን ታብሌት ውጠህ ዛሬ በጃምፐር ኬብል አንተ ከባለቤት ጋር ጥሩ ጊዜ ብታሳልፍ ነገ ከላዩ ላይ አትነሳም። አስቢው እንግዲህ ይሄ ከ1001 ችግሮቼ አንዱ ይሄ ነው። ዛሬ ይሄ ነገር አለ ወይ? እግዚአብሔር ይመስገን። እንግዲህ እዚህ ላይ ማውራት አፕሮፕሪየት ይሁን አይሁን አላውቅም። የለም ያው ከጤና አንጻር ነው እያነሳን ያለ ነው። ልጅ ገብቶሻል። ልጅ ሆኜ ባለቤቴ እንዴት ነው ዛሬ እንደው ስምሪት አለ ወይ የባልና ሚስት ጨዋታ አለ ወይ ስላት፣ አይ ነገ እኮ ገብርኤል ነው፣ ዛሬ እኮ በንጹህ ማደር አለብን፣ ከነገ ወዲያ ጊዮርጊስ ነው በንጹህ ማደር አለብን፣ ከዛ ማርያም ነች እየተባለ አብዛኛውን ቀን እየዘለለች መምጣት ጀምራለች። አሁን እሷ ሆናለች ባለ ጃምፐር ኬብሏ። እኔ ሳለው እግዚአብሔር ይመስገን። ለዚህ ሁሉ ክብር ያበቃኝ አንድ እግዚአብሔር ነው። እና ይኸውልሽ እንደዚህ አይነት ህይወት ነው ያሳለፈው። በጣም ደስ ይላል። እኔ እውነት ለመናገር አይ ዶንት ኖ እንዴት ኤክስፕሌን እንደማደርገው። ለምን ዛሬ ቁጭ ብዬ ለማዳመጥ ልክ ከልጅነት እንደሚተዋወቅ የራሴ ቤተሰብ እንደሆንክ ነው ኩራት የተሰማኝ። እኔ ይኸው በተመልካቾች ፊት ነው የምናገረው። በጣም አም ሶ ፕራውድ ኦፍ ዩ። ለምን አውቀዋለሁ እንዴት ስትራግል እንደሚያደርግ ሰው፣ እንዴት ከባድ እንደሆነ እራሳችን ሁላችን ይሄን የምናዳምጥ በሙሉ ምናውቀው ነገር ነው። 1-2-3 ኪሎ ለመቀነስ ያለው ስትራግል እንኳን ይሄንን ሁሉ ነገር ማለፍ፣ እንደገና ደግሞ አሁን ዛሬ ላይ እስቲ ምን ይሰማሃል በድጋሚ ልጠይቅህና አሁን ደግሞ ልብስ ያ ሁሉ ስትራግል አልፎ ዛሬ ላይ የፈለግከውን ያማረህን ልብስ ለብሰ ክላይንቶች ሞቀኝ ብትል በሸሚዝ ብትፈልግ በቲሸርት ልዩነቱን እስቲ ንገረኝ። አሁን ደግሞ ያለህበትን ምቾት ቃላቶች የሉኝም። ግን ምንድነው መሰለሽ ሲጀመር በጣም የሚገርመው ነገር ሰው መውደድ የሚባለውን ነገር ከራሴ ጋር ፍቅር ይዞኛል። የሚገርምሽ ነገር ራሴን በጣም ከመውደድ የተነሳ ውሃ እንኳን የምጠጣውን ውሃ መምረጥ ጀምሬያለሁ። አፌ ውስጥ የሚገባውን ውሃ ኢማጂን፣ የምናገረውን ነገር መጠንቀቅ ጀምሬያለሁ። የማስበውን ነገር ህይወት በአባባል ምን እንዳለ አንድ ቀን እኮ ነው ደግሞ አንድ ቀን ራሷ አሁን ለኔ ቫልዩ አለ። አንድ ቀን በቃ ወጥቶ መግባት፣ በሰላም ወጥቶ መግባት። የሚገርምሽ ነገር እንግዲህ ስሜቴን እንዳጋራሽ አሁን ለአንቺ እየነገርኩሽ ውስጤ ስለ ደስታ ስለነገርሽኝ የደስታ ሆርሞኖች የራሳቸው ከእግሬ ጥፍር እስከ ፀጉሬ ጫፍ ድረስ እየተሰራጩ ልቤ በአፌ ልትወጣ ደርሳለች። ያን ያህል ነው ደስታ። አባሽ ግን በምን ቅንፍ ውስጥ አስቀመጥኩት መሰለሽ? ናፖሊዮን ባለቤቱ አስቸግራው አዋቂዎቹን መድኃኒት ፈልጉ ብሏቸው አሳጥሬ እነግርሻለሁ። መድኃኒት ፈልገው አጥተው ሩቅ ሀገር ሄደው መድኃኒት አመጡ። መድኃኒቱ ትልቅ ቀለበት ነው እጁ ላይ እና በፈረንሳይኛ ይሄም ያልፋል የሚል እና ሚስት ስታናድድህ ቅፍ አድርጋት ከመግደል በፊት ያንን ቀለበት ይዋሉት። ይሄም ያልፋል ይላል ያ ቀለበት። በጣም አስደስታ ዓለምህን ስታሳይህ ደግሞ ቀለበትህን ይሄም ያልፋል። ስለዚህ አሁን እኔ ያም አልፏል፣ ደስታዬም ስለሚያልፍ
በጥንቃቄ መኖር እንዳለብኝ ራሴን እያስታወስኩና እያነቃው እየተጓዝኩ ነው። እና ደስታ ሲበዛ ገባሽ አንዳንድ ጊዜ መጽሐፈ ምሳሌ ላይ ሳቅ ሲበዛ የለቅሶን ያህል ይጎዳል ይባላል። እና በዛ መልኩ መደሰት አልፈልግም። ደስታዬ ግን ይሄ ነው ልልሽ አልችልም። እንደው እንዴት ብዬ ልንገርሽ? በቃ ቃላት ያጥረኛል። ይሄ ሁሉ ነገር እዚህ ምድር ላይ 54 ዓመት ስኖር ንጹህ ሰው ሆኜ እንደው በዓለም ሕግም በእግዚአብሔር ሕግም በተፈጥሮ ሕግም ኖሬ ገብቶሻል፣ በሰውና በእግዚአብሔር ፊት በንጽህና ተመላልሼ እንከን ሳይወጣልኝ የሰውንም የእግዚአብሔርንም ሕግ ጠብቄ አስደስቼ ኖሬ የተገብቶኝ ሳይሆን ምንም ነገር ሳይገባኝ በባዶ ነው እግዚአብሔር ያደረገልኝ። ይሄንን ነገር ለኔ ብቻ ሳይሆን ለብዙ ሰው እንዲተርፍ ነው እንጂ አሁን እዚህ ጋር የተደረገልኝ ነገር ሌታሎን የተደረገልኝ ነገር አንቺ ጋር መጥቼ የአንቺን ኳሊቲ ታይም ራሱ እንድወስድ እግዚአብሔር ሲያደርግ ተገብቶኝ አይደለም። ያ ራሱ ለዚህ ክብር ራሱ እግዚአብሔር ስላበቃኝ በሲምፕል ውፍረት በመቀነስ እና ከመድኃኒት በመወገድ እንዴት ነው ምን አይነት ምስጋና ነው ለእግዚአብሔር የማቀርበው? ለመከሩኝ ጓደኞቼ፣ ላበረታቱኝ ጓደኞቼ፣ ከዛ ደግሞ ለባለቤቴ፣ ለእናቴ፣ ለእግዚአብሔር። እንደውም የረሳሁት ደግሞ በዶክተር ቤሪ ዱቢሶ ጋራ ሻምፒዮን አባላት በዋትሳፕ ስገባ መጀመሪያ ያበረታቱኝ እነ ሰልዋ፣ እነ ዋፋ ገብቶሻል፣ እነ ሰብለ፣ እነ ማስረሻ፣ እነ ዘይነባ ምን ብዬ ልንገርሽ? ስም ባልጠራ እንዳይቀየሙኝ ሁሉንም የሻምፒዮን አባላቶች በሙሉ የሚወዱኝ ኩንታል ስላቸው አይዞ ብለው ያበረታቱኝ ስሜን ሳስተዋውቅ እንዴት አድርጌ እንደማመሰግናቸው አላውቅም። እና ኦንሊ ቲንግ ማድረግ የሚችለው አትሊስት በቂ ነው ብዬ ባላስብም በእያንዳንዳቸው ቤተሰብ ውስጥ አንዳንድ ሰው የተቸገረ ሰው ካለ በእኔ ወጪ የዛን ሰው ህይወት እመልስላቸዋል። ያንን ማድረግ ይችላል። የተቀየሩ አሉ እንደነገርከኝ። እስቲ ስለነሱም ንገረኝ። እንደው ፍቃደኛ ከሆኑ ምስክርነታቸውን ማስገባት እንፈልጋለን እና እስቲ ከዛውን ደግሞ አያይዘህ እንድትነግረን የምንፈልገው በጣም የተገረምክበት ገጠመኞች ካሉ ከከሳክ በኋላ አሁን ዲፊት ከሆንክ በኋላ በፊት የሚያውቁ ሰዎች ሲያገኙክ ከድንጋጤም ሊሆን ይችላል ከምንም በቃ ያሳቀህም ያስደነገጠህም ገጠመኞች ካሉ ብትነግረኝ ደስ ይለኛል። በጣም የመጀመሪያው አሁን በቅርቡ የተከሰተው ክስተት በጣም ማከብራት በጣም የምወዳት ወይዘሮ እቴናት ትባላለች እና በእኔ ህይወት ውስጥ ብዙ ነገር ያደረገች መካሪ፣ አዛኝ፣ ከእናቴ ቀጥሎ መልካም ወዳጅ፣ መልካም እናት የሆነች ሴትዮ በጣም ማከብራት። 5 ወር ገደማ አልተያየንም። እሷም በጣም ቢዚ ነች። እኔም በህይወቴ ዙሪያ ላይ ራሴን እዚህ ጋር ለማድረስ በማድረገው ሂደት ላይ ቢዚ ነኝ። አንድ ጉዳይ ገጠማትና ተቀጣጥረን መኪናዬን አቆምኩኝ። እሷም መኪናዋን አቁማ ከመኪናዬ ወርጄ መኪናዋን እየከፈተች ስታየኝ ፖዝ አደረገች እና ሳቀስል እኔ ነኝ። መሪዋን ለቃ ስትጮህ እኔም አብሬ አጨውኩኝ። እኔ ደግሞ የሆነ ነገር የመጣ ነው መሰለኝ። እንዴ እቴናት ምን ነው አልኳት። እንዴ ምን ነው የተደበቅከው ይህን ያህል ጊዜ አሞህ ነው? ምን ነው ሚስትህ እንዲህ ጉድ ሰራችኝ? መታመምህን አትነግረኝም? እንደዚህ ሆነ ምን ሆነ ነው እንደዚህ የመጣው? ምን አገኘህ? ኧረ እኔ ሰላም ነኝ። ጮኸች፣ አለቀሰች፣ ሰውነቷ ተንቀጠቀጠ። ማመን አልቻለችም። በቃ ትዞረኛለች፣ ወገቤን ታቅፋለች፣ ሰውነቴን ታያለች። እውነት አንተ ፋሲል ነህ? እውነት አንተ ፋሲል ነህ? ይገርምሻል። እግዚአብሔርን አመሰገንኩባት። አሁንም እሷ በቃ አንተማ በቃ እግዚአብሔር ለዓለም መድኃኒት ትሆናለህ ብሎ ነው ያደረገ አልቺ። ከዛ በፊት ደግሞ ጓደኛዬ እንደዚህ አንድ ቢዝነስ ጀምሮ በዛ ጉዳይ እንዳማክረው ቀጠሮ ሰጥቶኝ እዚህ ዋሽንግተን ሂልተን ቁጭ ብዬ ጠብቀዋለሁ። ከነትኬት ላይ ስልክ እያወራ ነው የገባው። እኔ ፊት ለፊት ቁጭ ብያለሁ። እንደዚህ እንዳንቺ እንደምታይ ማለት ነው። እያወራ ጤና ይስጥልኝ ብሎኝ አለፈ። ቀጠሮ ከኔ ጋር በኋላ ዮናስ አልኩት። አቤት ይቅርታ አለኝ። የት ነው የምትሄደው? ምን ነካ? አትቀልድ፣ እንደዚህ አይነት ቀልድ አይመቸኝም። የፋሲል ወንድም ነህ? ስኔን ማነገር አለኝ። እንዴ ዮናስ
ፋሲል ነኝ አልኩ። ተው እንጂ አለኝ። አዎ ፋሲል ነኝ። እንግዲያው ፋሲል ከሆንክ እኔና ፋሲል ትናንትና ያወራነው ነገር አለ፣ በስልክ ያወራነውን ነገር ንገረኝ። እንዲህ አልኩት። አይ አልመስልም። እንግዲያው አለኝ እኔ እናንተ ብቻ የምናውቀው የጋራ ጓደኛ አለን። ማን ነው ስሙ አለኝ። ስሙን ነገርኩት። አላመንም። በቃ ጮኸ። አበደ። ምንድን ነው ይሄ? ሄድክ በቃ እንደፈራሁት ቱርክ ሄድክ፣ ተቆርጠህ መጣ። በጣም ያሳዝናል። ኖ አይደለም ይሄ ነው ብዬ 4 ሰዓት ፈጀብኝ። ኢቭን ምልሽ ካወራን አይቀርማ ለምን የዶክተሬን አልነግርሽም? የመጨረሻ ጊዜ በቃ ተለውጬ ላሳያቸው የወሰንኩ ጊዜ ለባለቤቴ ነግሬያት ቀጠሮ ያዘችልኝ። የመጨረሻው ፔሸንት ነበርኩኝ 5 o'clock። ነርሷ ስታይ ደንግጣለች። ራሷ አፍሪካ የጋና ተወላጅ ነች። ዘላ አቀፈችኝ፣ ሳመችኝ። በቃ እሷ ልነግርሽ አልችልም እና አልነግረውም ማለች። ጋውኔን አለበሰችኝ። ሩም ቁጭ አልኩኝ። ኋላ የሆነ መጋዚ ምናምን አለ ብለሽ እሱን ዝም ብዬ እያገላበጥኩኛል። መጣ የመጨረሻ ፔሸንት ና ካደረገ ገባ። አየኝና ኦ አም ሶሪ ሮንግ ሩም ብሎኝ ተመልሶ ወጣ። ኋላ ዶክተር ስለው ዘግቶት ወጣል። ነርሷ ሄደ። ሩሞቹን በሙሉ ቼክ ሲያደርግ ሌላ ሰው የለም። ወሪስ ፋሲል ወሪስ ማይ ላስት ፔሸንት አላት። አሁን ነበርክ እኮ ሩሙ። ኖ ጌር አረ ሂር ይላታል። አላ ይሳው መጣች። you cannot believe it። ሌላ ዶክተር ጋር ሄድ፣ ሌላ ዶክተር ኦዘምፒክ ላይ አደረገ ወይስ ሌላ አገር ሄደ? ምንድነው? ምን አይነት ታምር ነው? በነጋታው ነተ ብለድ ኬሚካል ፓናኖችን አሰራው። የዛን ጊዜ የኔ ስኳር ሂሞግሎቢን A1C በጭንቀቱ ዘመን 13 14 ነበር። 13 14 ማለት ኤኒ ታይም ብላይንድነስ ሊኖር ይችላል፣ ኪድኒ ፌል ሊያደርግ ይችላል፣ ዳያቤቲስ ስትሮክ ሊመታኝ ይችላል፣ ልቤ በቃ ምን አለፋሽ የዓለም አሉ የተባሉትን ምርጥ በሽታዎች እኔ ጋር ተቀምጠዋል። እና በዛ በ14 A1C እንትኔ ሲሰራ በሱ አዞኝ ሲሰራ 4.8 ነው የመጣው የአንድ የአትሌቲክ የስኳር መጠን። ይሄንን ነገር ሳደርገው ደግሞ እግዚአብሔር ይመስገን 6 ወር መድኃኒቶቹን አቁሜ ሳልነግረው ነው። ሜዲኬሽን የሰጠውን ነው አልኩት። 6 ወር ያለ መድኃኒት በዚህ ሳደርገው እምባው እንደዚህ ወንድ ልጅ ነው፣ ነጭ አሜሪካዊ ነው። እምባው እንደዚህ ጉንጩ ላይ ነው የወረደው። ምክንያቱም በቃ ለኔ የሆነ ሚራክል እያየሁ እኔ ባዮሎጂ ሜጀር ነኝ፣ ሳይንስ ሜጀር ነኝ። እኔ እንደዚህ አይነት ነገር I don't believe in this heaven እኔ ለማምሰው አይደለም። for sure there is a miracle in this world እና you're one of the living example። አቀፈኝ 1500 ብር ቼክ ጽፎ አዲስ ልብስ በዚህ ግዛ ብሎ ከኦፊስ ወጣ። እና እኔ ራሴ በጣም ይገርመኛል። ብዙ ሰዎችን ይነካል ብዬ አስባለሁ። ደስ የሚለው ነገር ደግሞ እንዳልኩሽ እርዳታችንና አገልግሎታችን ደግሞ ገንዘብ ድሪቭን አይደለም፣ ቢዝነስ አይደለም። የሰው ህይወት መታደግ፣ ሰውን መቀይሮ እንደኛ አይነት ሪዛልት ዴሊቨር ማድረግ። ጓደኞች አብሮኝ የተማሩ የካቴድራል የሴንት ጆሴፍ ተማሪዎች ስኳር ላይ ያሉ ቁጥራቸውን ሰጥሻለሁ። ዛሬ መድኃኒት ስኳር አይወጡም፣ ደም ብዛት መድኃኒት አይወጡም። ከስተው በቃ ከኔ ጭራሽ አሁን ፉክክሩ ምን ሆኗል? ከፋሲል ጋራ መክሳት ማስል ማውጣት። ላስ ቬጋስ አሉ፣ ዩሮፕ አሉ፣ እዚህ ቨርጂኒያ ሜሪላንድ አሉ የገዛ ጓደኞቼ። እነሱ ያውሩሽ፣ እኔ ምን ብዬ ላውራሽ? በቃ በጣም ይገርምሻል። የባለቤቴ ጓደኞች በቅርብ የመጡ 2 ወር ባልሞላ ጊዜ ውስጥ ወይዘሮ ሄርሜላ ትባላለች። ስኳሯ በጣም ዴንጀረስ ነው። በጣም በሚገርም ሁኔታ ለሌላ ጓደኛ መታ ከትናንትና ወዲያ ደውላ ፋሲል በጣም ደስ ይላል፣ እግዚአብሔር ይስጥህ፣ ቤት የመተህ ምግብ መብላት አለብህ፣ በዓል አለ ሰሞኑን፣ ቤተሰብ መታወቅ አለብህ። ስልኳ ላይ ሴቭ ያደረገችኝ ፋሲል መድኃኒቴ ብላ ብነግረኝ እና 13 12 A1C የነበራት ሴትዮ በአንድ ወር ከ2 ሳምንት A1Cዋ 6 ነጥብ ኖርማል ሹገር ሆኖ መድኃኒት አቆመ። ሌላዋም ጓደኛዋ እንደዚህ ውፍረት ከስታ ድሮም የዛሬ 10 ዓመት 20 15 ሰዓት የለበሳቻቸውን የአበሻ ቀሚስ ለብሳ ቤተክርስቲያን ስትሄድ ምን አገኘሽ ምን መጣና
ሰዎች ራሳቸውን እየወደዱ እየተቀየሩ፣ መጀመሪያ ግን አበላሉን ስነግራቸው ይህን ማን ይጨርሳል ይሄን አሁን በቃ ደስታቸው። ያ ደግሞ የሚገርምሽ ነገር እኔ ላይ ካየሁት ለውጥ የበለጠ እግዚአብሔር ህይወቴን የመለሰልኝ መድኃኒት ያቆምኩት ከዛ በዘለለ ሌሎቹ ሰዎች ተቀይረው ሳይ የሚሰማኝ ደስታ ኢትስ ላይክ ኤሌክትሪክ ስታቲክስ። በቃ ሰውነቴ ውስጥ ደሜ ወደ ላይ ወደ ታች ይሯል። ምክንያቱም ይቻላል። በነገራችን ላይ ስነ ፍጥረት ላይ ከሄድሽ እኮ አዳምና ሔዋን ሪፋይንድ የሆነ ካርብ እግዚአብሔር አልሰጣቸውም። 5 ሊትር የኦሊቭ በሊትር አልሰጣቸውም፣ ወይም ፍሬንች ፍራይስ አልሰጣቸውም። ምድርን ያስረከባቸው ጤነኞች ግን ነበሩ። መድኃኒት አይውጡም። ሜትፎርሚን የለ፣ ሊሲፕሮል የለ፣ ሊፕቶር የለም፣ ቅዱሻል ኦልትሬስን ኮልትሬስን ዋት ሃቭ ዩ ምንም አይነት መድኃኒት የለም፣ ኩምን የለም፣ ምንም የለም። እኛ ነን ያመጣል ችግሩ። እኛው ደግሞ መድኃኒቱ እኛው ነን። አንድ ሰው የራሱ መድኃኒት ባለቤቱ እዚህ ምድር ላይ ከትውልድ እስከ ሞት እንዴት ሆኖ መኖር እንዳለበት መወሰን የሚችለው እሱ ነው። ባለው ገንዘብ መጠን አይደለም፣ ባለው እውቀት ደረጃ አይደለም፣ ባለው የልብ ተነሳሽነትና ቁርጠኝነትና ራስን በመውደድ ህይወቱን መታደግ ይችላል። ማንም ወንድም፣ እህት፣ እናት፣ አባት። በጣም አድርጌ ነው የማመሰግነው። ይሄ መጀመሪያችን ነው እንጂ የመጨረሻችን ነው ብዬ አላምንም። በሌላ ጊዜም ፈቃደኛ ሆነ እንደምትመጣ ምንም ጥርጥር የለኝም። ለምን ይሄ ቶፒክ እንዲህ በቀላሉ ተወርቶ የሚያልቅ አይደለም። ዛሬ ስላንተ ነው ያነሳ ነው። ነገር ግን የራስህን ኤክስፔሪየንስ በማድረግ ራሱ ግሮሰሪ የምናደርግባቸው ሁኔታዎችን ብቻ ሌላ ፕሮግራም መስራት አለብን ብዬ ነው የማስበው። ለምን በዚህ በዌስተርኑ ዓለም ስንኖር ምግቦቹ ራሳቸው በጣም ላይክ የተወጉ ናቸው እናያለን። አሁን እንደውም ጀምረዋል መድኃኒት ያለውና የሌለው አንቲባዮቲክ ያለው ስጋና የሌለው ራሱ እያሉ ገበያ ላይ ትንሽ ሳንቲም እየጨመሩ እሱስ ምን ያህል እውነተኛ ነው? እንዴት ነው የምናውቀው የምንገዛውን? ለምን አሁን አንተ ሊቪንግ ፕሩፍ ላይክ የምትኖር በህይወት ዝም ብሎ እንደዚህ ላሰራችሁ ምናምን የምትል ሰው አይደለህም። ያንን ሁሉ መከራ ውጣ ውረድ ከሞት ወደ ህይወት መተህ የኔን መንገድ ላሳያችሁ እኔ ራስህ ላይ ተለማምደህበት ሰርቶልህ ነው እየነገርከን ያለው። ስለዚህ በቀላሉ እንደዚህ የምንላቀቅ አይደለም ለማለት ነው። ብዙ ትምህርት እንፈልጋለን። ጤና አሁን እኮ it's not like because you look good እንደሱ አይደለም እኮ ይሄ ሁሉ አንድ ኪስ ሙሉ መድኃኒት ወደዛ ራግፎ መጣል ዶክተር እንዳለው ሜሪካል ካልሆነ በስተቀር ምን ሊሆን ይችላል? ያንን ግን ማድረግ እንደምንችል እየነገርከን ነው። ከዛም ደግሞ ያደረጉ እንዳሉ እየነገርከን ነው። የብዙ ሰው ችግር ነው። አንዳንድ ሰው ሰውነቱ ጥሩ ይሆንና ቦርጭ ደግሞ ልክ እርጉዝ መስሎ የሚዞር ሰው አለ እና የኔ ቦርጭ ምንም ቢሆን በቃ አይቀንስም። በዛ ላይ ጥብቅ ያለ ቦርጭ ነው አንዳንዱ እና ይሄ ምንድነው ኢንሱሊን ሬዚስታንስ የሚባለው? ይሄን ሁሉ አልነካነውም ገና በሰፊው ከአንተ ወዳጅ ከዶክተር ቤሪ ጋር ተመልሳችሁ ማህበረሰባችንን በተወሰነ መልኩ ቢያንስ ግንዛቤ ማስጨበጥ አለብን። ከዛ ባለፈ ደግሞ ዋን ቱ ዋን ፕሮግራሙን መጀመር የሚፈልጉ ሰዎች ወደ እናንተ ፕሮግራም መቀላቀል አለባቸው ብዬ ነው የማምነው። ይቻላል። ፋሲል ቃላት የለኝም። በጣም በቃ ባናቆም ራሱ ደስ ይለኛል። በዛ ላይ ሰው ሃምብል ደስ የሚል ሁኔታ ነው። ነግረህናል። አንተ ስታወራ ሌሎች በዚህ ስትራግል ውስጥ ያሉ ኖት ነሰሰርሊ የእኛ ዜጎች ብቻ መሆን አይጠበቅባቸውም። ሌሎች ዜጎችንም ምን እንደሚሰማቸው እየተመለከትኩ ነው። ምን ያህል ካይንድ መሆን እንዳለብን የበለጠ ለምን ገለልተኝነት የምናደርገው በቆዳ ብቻ አይደለም። የሰውነት ሳይዝ ራሱ በጣም ብዙ ሰው ገለልተኛ ይደረጋል። የኛ ማህበረሰብ ደግሞ እንደፈለግን ነው የምንናገረው። ይሄ የሚካል አይደለም። አንቺ ምን ሆነሽ ነው እንደዚህ ወፈርሽው? ኧረ ወደዛ ቀንሺ ምናምን። ያ ሰው ግን ያለውን ስትራግል አናቅ፣ ምን ያህል እየሞከረ እንዳለ፣ ምን ያህል ስንት በቃ በራሱ መስታወት ላይ ቆሞ የሚሰማው ያንን ሁሉ እንድናይ ነው ያገዝከን። ቀላል ሂደት አይደለም አንተ ስትናገር እና ተመልካቾች ምን ተሰማችሁ? እናንተስ አሁን
ማድረግ ትችላላችሁ። ተስፋ የቆረጣችሁ አልቀንስም ብላችሁ በቃ መድኃኒት ላይ ነኝ ያለሁት አሁንማ እግሬንማ መሄድ አልችልም። ይኸው ፋሲል ነግሮናል። ጓደኛው ዊልቸር ላይ ያስቀመጠ ነበረ ይዞት የሚሄደው። ዛሬ ግን ፋሲል ስታዩት ማንም አይጠረጥረውም። እኔ አሁን የቢፎር ፎቶህን ባትለጥፍ ኖሮ ሁሌ ዘመንን ሁሉ እንደዛ ማስል ሆነ ይኖርክ ነው የሚመስለው በምንም ታሪክ። እሱ ግን ዛሬ ኖ በእኔ መቆም የለበትም ይሄ ነገር ለምክንያት ነው የወፈርኩት የከሳሁትም ለምክንያት ነው በሚል ራሱን እንደዚህ ግልጽ አድርጎ ከጓዳ ውስጥ ከፊት ለፊቱ አይ ቲንክ አሜሪካ ማደጉ በጀን መሰለኝና ግልጽ አድርገው ሁሉን ነገር እንደዚህ ነግሮናል። እና ተጠቀሙበት ለማለት ነው ፈልገው። ድጋሚ እንገናኛለን። ማመስገን የምትፈልገው መናገር የምትፈልገው ምናልባት ያልጨረስከው ነገር ካለ እድሉን ልስጥህ። በእኔ በኩል ለዛሬ ጨርሻለሁ። በጣም አመሰግናለሁ። ምልሽ ሁሉንም ነካ ነካ አድርጌያለሁ ያለው ከሁሉ በላይ እንግዲህ በዚህ ሁሉ ክብሩ ሁሉ ለእግዚአብሔር ነው። መጀመሪያ እግዚአብሔር ነው የሚመሰገነው ሳይገባኝ ላደረገልኝ እንዲሁ በነፃ ገባሽ ወዶ ላደረገልኝ ክብር ለሱ፣ ክብር ለእናቱ ለድንግል ማርያም፣ ከዛ ሲቀጥል ለባለቤቴ፣ ለእናቴ፣ ለወንድሞቼ፣ ለእህቶቼ፣ በጣም በሰርክሌ ውስጥ ላሉት ለቅርብ ጓደኞቼ በተለይ የካቴድራል ማህበርተኞቼ እንዲሁም ደግሞ የመልካም ጓደኞች ማህበርተኞቼ እነ ሄዋን፣ ዶክተር ሳሚ፣ እነ ባንቺ እንዲሁም ሌሎች ብዙ ጓደኞች አሉኝ እና ስም መጥራት መዘርዘሩ አንደኛ ጊዜ መውሰድ ነው። ግን በአጠቃላይ ግን በእኔ ህይወት ውስጥ በመልካምም ሆነ በመጥፎ በጥሩ ጊዜም በተለያዩ ምክንያቶች በእኔ ህይወት ውስጥ የደረሱልኝ እኔ ገባሽ አንድ ወቅት ላይ እንዳልኩሽ ማህበረሰብ መካከል ሆኜ ግን ከማህበረሰብ እየተገለልኩኝ በህይወቴ ባተም ራክ ነክቼ እንደገና ነጥሬ ባውንስ ባክ አድርጌ እኔ የተነሳው ሰው ነኝና መጀመሪያ ፈቃድ እግዚአብሔር ስላለበት፣ ከዛ ግን በዙሪያዬ ያሉ ብዙ 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 መልካም ሰዎች እነዛን ሁሉ እኔ አመስግኜ እኔ ውለታቸውን ከፍዬ መመለስ ስለማልችል ውለታው ራሱ እግዚአብሔር ይክፈላቸው፣ እግዚአብሔር ይመልሳቸው። ግን እጅግ በጣም 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 አድርጌ አመሰግናቸዋለሁ። ብዙ በጋብቻ የተዋወቅኳቸው ወንድሞች አሉኝ። በፍሩ ጋብቻ በወንድሞቼ በእህቶቼ ጋብቻ በሌላም እና ብዙ በቃ እያንዳንዱ ሰው ፋሲልን አውቀዋለሁ የሚል ሰው በኖርዝ አሜሪካ ውስጥ ዋን ዌይ ኦር ዘ አዘር የኔን ህይወት ሳይነካ ያለፈ ሰው የለም እና እነዚህ ሰዎች በሙሉ እጅግ በጣም አድርጌ አመሰግናቸዋለሁ። በጣም አከብራቸዋለሁ። ጸባይን፣ ውፍረቴን፣ ማንነቴን ችለው ደግሞ አብረው ስለኖሩ አመሰግናቸው ይመስለኛል። እነሱ ራሳቸው አንተን ማወቃቸው ራሱ ደስተኛ እንደሆኑ ምንም ጥርጥር የለኝም። ለምን እኔ ራሴ ካሳለፍኳቸው ከአጭር ጊዜ ውይይታችን ብዙ መረዳት ችያለሁ። እና ተመልካቾቻችን ዛሬ ይዘንላችሁ የመጣነውን ፕሮግራም እንዴት አያችሁት? ምን ያህል ተማራችሁበት? እናንተስ በፊትና አሁን ከስታችሁም ከሆነ በምን እንደተጠቀማችሁ እሱንም ልምዳችሁን ኮመንት ሴክሽን ላይ ያስቀምጡልን። እንዳልኩት በተደጋጋሚ ማግኘት የምትፈልጉ የፋሲልን ምክር ወይም ደግሞ ፕሮግራሙን መቀላቀል የምትፈልጉ ከታች እናስቀምጥላችኋለን። ኮመንት ሴክሽኑን ቼክ አድርጉት፣ ፒንድ አድርገን እናስቀምጣለን። ደውሉለት። በጣም በእርግጠኝነት በጣም ብዙ ሰው ነው የሚደውለው። ምንም ጥርጥር የለኝም። በዚህ ችግር ውስጥ በጣም ብዙ ሰው እንደሚሰቃይ አውቃለሁ። ግዴታ እንደ ፋሲል ያን ያክል ሳይዝ ልትሆኑ አይገባችሁም። አልከሳ ብሎ ያስቸገራችሁ ቦርጭ፣ በስኳር በተለያየ ህመም ትሰቃዩ ብዙዎቻችሁ አማክሩት። ዶክተርም እኮ ስፖርት ስሩ ይላል። ይሄ ምንም ጥርጥር የለውም። የመጀመሪያ ምክር የሚሰጠው እሱን ነው እና ከዛ ጋር ደግሞ የምግባችሁን አስተካክሉ፣ ስፖርት ስሩ ይላሉ እንጂ ዝርዝር ነገር ውስጥ አይገቡም ዶክተሮቻችን። ለምን እነሱ እዛ ጋር የተቀመጡት ያጠኑትን እንዲከተሉ ነው። ስለዚህ ራሳችንን ማዳን የሚጠበቅብን ራሳችንን ብዬ ነው የማስበው። አብራችሁን እስካሁን ስለቆያችሁ እጅግ በጣም አድርጌ ላመሰግናችሁ ፈልጋለሁ። በሌላ ዝግጅት እስከምንገናኝ ቸር ቆዩልን።